ይሄው ኢንቫይት አድርጌዋለሁ። ኧረ ፊልተር የለውም። ያው በፊልተር ያለፍ ነው ስታይ ሲጀመር የለውም እንደዛ የሚባል ነገር። ኢላስ ሰላም አማኔ፣ እንዴት ዋልክ? አለሁ ክብሩ ይስፋ አባትና ልጁ ደህና ነህ? አለሁ እግዚአብሔር ይመስገን። አለን አለን አለን። ቀድሜ ያለው መሰለኝ አንድ 5 ደቂቃ። አረ ቀድመን የገባው 12 ሰዓት ከአንድ ደቂቃ ሲል ነው ነገሩን የከፈትኩት። ምን ነበር የሚባለው? የፈጠረም አላከበረም ምናምን የሚባል አባባል አለ። ፈጥነ ስለመጣ ግዴታ ሰዓት አክባሪ ነው ማለት አይደለም። ኦን ታይም መገኘት ነው ዋናው ፖይንት። ዋናው ተገኝተናል፣ ኦን ታይም ተገኝተናል። እሺ ከምን ጀምር? እሺ ያው ፍሬንድሊ ዲስከሽን ነው ብዬ አስባለሁ። እኔ ዲቤተር ነኝ፣ ዲቤት ነው የማደርገው ብዙ ጊዜ እና አሁን ፎርማቱ ዲቤት አይሆንም። ዲቤት አይደለም የምናደርገው አይደለም እንትን ነው ይኸውልህ፣ የሚሆነው ምን መሰለህ ወይ እኔ የገባኝን ለአንተና ለሰዎች አስረዳለሁ። አንተ ደግሞ እኔ አይ ኤላ በዚህ መንገድ አልገባህም የሚለው ለእኔ ታስረዳኛለህ። የሀሳብ ውይይት ነው የምናደርገው። ቴንኪው አማኔ፣ ቴንኪው ኤላ ተባብለን ነው የምንለያየው ማለት ነው። ፋይናል ዳሴ ተግባሪ በሚለው እንግዲህ እንትንን አቅርብ። ማክሲማም ስንት ደቂቃ? እኔ ከአንድ ሰዓት ባይዘል ደስ ይለኝ የምናደርገው ነገር። አንድ ሰዓት ብዙ ነው፣ ብዙ ነው አንድ ሰዓት አይደለ? ኦኬ የሆነ ቦታ ላይ ስንግባባ፣ ስለዚህ የኔ ሀሳብ ይሄ ነው፣ አይ ያው ኦኬ የኔም ሀሳብ እንደዚህ ነው፣ ሀሳባችን እንደዚህ እንግባባለን ብዬ አስባለሁ። እንዴት እንደምንጀምር ሊሚቱን አንድ ሰዓት ነው። ውይይቱ ሀሳብ ስላለ እንትኑ ልምዱ ስላለ አንተ እንዲህ እናድርገው በለኝና በአንተ ማድረግ እንችላለን። እንትን ይላል ድምጽ ያስተጋባል ያለው what let me see background noise አጥፍቻለሁ። አለዛ ኤርፎን ተጠቅሞ okay next ድምጽ አለው ትንሽ አለው ግን ትንሽ ተሽሏል። አሁን አሪፍ ነው፣ የሚረብሽ አይመስለኝም። እሺ አንተ ሜት አድርግና ምናልባት ሊስተካከል ይችላል። ከዛ አንተ ስታወራ ነው ሜት አደርጋለሁ ምናምን። ምናልባት ፋንም ከፍቼ ስላለው እሱ ነው እየረበሽ ያለ የሚሆነው። ፋን አለ። እሺ መልካም፣ እንዴት እናደርጋለን? 12 ሰዓት ከ7 ደቂቃ ነው አሁን። ስለዚህ ቢበዛ እስከ 1 ሰዓት ነው የምንሄደው። ኦልሬዲ 10 ደቂቃው አልፏል። 50 ደቂቃ ነው የሚሆነው ማለት ነው ከዚህ በኋላ እንጠቀመው። መግቢያ ኬዞቻችንን የምናቀርብበት ያ መነሻ ሀሳቦችም ስላሉ የሰሞንኛ ጉዳዮችም አንድ ላይ ስላሉ ኬዞችን የምናቀርብበት 10 ደቂቃ ቢሆን 20 ደቂቃ ማለት ነው። ከ50 ደቂቃ ላይ 20 ተወሰደ፣ 30 ይቀረናል። ከዛ ከ30 15ቱን ባክ ኤንድ ፎርስ ሚስ አንደርስታንድ ያደረግናቸው ይህንን ማየት አለብን ምናምን የሚለውን ነገር እንትላለን። ስለዚህ መግቢያ 10 ደቂቃ 15 ደቂቃውን ደግሞ ባክ ኤንድ ፎርስ የምናወራበት፣ ከዛ 1 ደቂቃ ወር 2 ደቂቃ ወር 3 ደቂቃ ክሎዚንግ ስቴትመንት ወር መዝጊያ እስካሁን ባወራነው ላይ ይህንን አቅርብ ያለው ምናምን የሚለውን ነገር እንደ ማጠቃለያ አይነት ነገር ማለት ነው ማድረግ እንችላለን። እሺ እኔ ልጀምር። ኤኒዌይስ እንትን ቢሆን አሁን ለምሳሌ ዲቤት ቢሆን ባይዘው አንተ ነው የምትጀምረው ጠሪ ስለሆንክ ማለት ነው። ይሄ ያው ዲስከሽን ስለሆነ ችግር የለውም። ኦኬ ሁላችሁንም ሰላም ብያችኋለሁ። በዛ በኢላስ በኩልም ያላችሁ በኔ ሳይድም ያላችሁ የክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ የምናወራው ሰሞንኛ ቶፒክ አለ ተነስቶ የነበረ
እህታችን ማስተዋል የቲክቶክ ክሬቲቭ አዋርድ ላይ የተናገረችው ንግግር አለ እና በዛ ንግግር ላይ ተነስቶ ወንድማችን ኤላስ ደቂቃውን ሳልይዝ ነበር የጀመርኩት፣ ሰባት ብዬ ይዟል። እሺ ወንድማችን ኤላስ ኮሜንት አድርጓል። በጣም ቫይራል የወጣ ብዙ ሰዎችን ያነጋገረ አይነት ቪዲዮ ማለት ነው እና እዛ ላይ በእኔ ሳይድ ማልስማማቸው አይነት ቶፒኮችን ኦር ትክክል አይደሉም ብዬ የማስባቸውን ሀሳቦች አንስቷል ኤላስ። ለምሳሌ አንቺ የምትይውን ኢየሱስ ሳይዝ ስኬታማ ሆኗል የሚል ንግግር ወንድማችን ኤላስ አንስቷል። እሱ የሚለው ኢየሱስና አሁን ቲክቶክ ላይ ያለ አካሄድ ነው። እንደዚህ አይነት አካሄድ በቃ የሆነ የሃይማኖት ዳይቨርጀንስ እንዲኖር ይፈለጋል። ይሄ የሃይማኖት መከፋፈል በቃ ጥግና ጥግ ምናምን፣ በተለይ ክርስትና ውስጥ ሆኖ ራሱ በቃ ጥግና ጥግ ሆኖ መቧደን አይነት ስሜት እንዲኖር ይፈለጋል። እንደዚህ አይነት ጨዋታ ያመጡ አካላት ፎር ዳት ማተር የካቶሊኮችም ኢየሱስ ሌላ ነው ሊሉ ነው። የኢስተርን ኦርቶዶክሶቹ ኢየሱስም ሌላ ነው ይላሉ። ያው ደፋሮች ናቸው በብዛት። ነገር ግን ክርስቲያንደም ውስጥ በክርስትና ውስጥ ሜንላይን በሚባለው ክርስቲያኒቲ ውስጥ ፐርሰን ኦፍ ክራይስትን ክርስቶስ ነው ብለን ያንን ሂስቶሪካል የሆነውን ፊገር ኦር ታሪካዊውን ኢየሱስ ክርስቶስን ሁላችንም የምናይበት አንዱ እሱ ነው የምናየው ነው ማለት ከ2000 ዓመት በፊት ምድር ላይ ከተመላለሰው ክርስቶስ ውጪ ኦርቶዶክስ የኢትዮጵያ የምታውቀው ኢየሱስ የለም። ከቅድስት ድንግል ማርያም ከተወለደው ክርስቶስ ውጪ ኦርቶዶክስ የምታውቀው የለም፣ ፕሮቴስታንት የሚያውቀው የለም፣ ካቶሊክ የሚያውቀው የለም። ኦኬ አንድ ነው። ኦኬ ኤምፋሲስ ስንሰጥ እንለያያለን። የስ እናንተ እንትን ትሉታላችሁ እኛ እንትን እንለዋለን ምናምን የሚሉ ነገሮች ሊሆኑ ይችላሉ፣ ግን ሌላ ነው። ልክ አሁን ለምሳሌ ሙስሊሞቹ ኢሳ ሌላ ነው ብለን ነው የምንሞግተው ሁላችንም በአንድ ድምፅ ክርስትና ውስጥ ያለ ማለት ነው ሁላችንም። ለምን ኮምፕሊትሊ መጽሐፍ ቅዱስ ውስጥ ያለው ተቃራኒ ቨርሽን ስለሆነ ማለት ነው። ቁርአን ውስጥ ያለው ኮምፕሊትሊ ተቃራኒ። ስለዚህ የቁርአኑ ሌላ ነው። በቃ ኢየሱ የሚባለው ኢሳ የሚባለው አናቆም ሲጀመር እዚህ እኛ ወንጌላት ውስጥ ያየነው ኢየሱስ አይደለም ወደ ማለት ልንመጣ እንችላለን። ሶ አንቺ የምትይውን ሳይዝ ይኸው እንዳለ ሽልማቶችን ወሰደ። መኪናውን በአራት ዘርፎች ምናምን ሳምቲንግ የሆነ ነገር ወሰደ። ስለዚህ ስኬት አንቺ የምትይውን አይነት ስኬት አይደለም የሚል ነው በኤላስ በኩል የተነሳ። ሶ መጨረሻ ላይ ጥሪ ተብሎ የቀረበው ምንድን ነው ስኬት ኢየሱስ ነው አይደለም በሚለው እንደው መወያየት የሚፈልግ የሚል ሲባል ያው ውይይት ይመቸኛል እየሮጥኩ መጣው እየተዳፋው ማለት ነው። ሶ በዛሬው ዲስከሽናችን ላይ ምንን ፕሬዘንት አደርጋለሁ ወይም ምንን እንድትይዙ ፈልጋለሁ። የህይወታችሁ ግብ፣ አላማ፣ መድረሻ፣ ጠዋት የምትነሱበት አላማ፣ ማታ የምትገቡበት አላማ፣ የምትቀመጡበት አላማ ሐዋርያው ቅዱስ ጳውሎስ እንዳለው ስትበሉ ሆነ ስትጠጡ ኦኬ ደን ማንኛውንም ነገር ስታደርጉ ለኢየሱስ ክርስቶስ ለጌታ ክብር ለእግዚአብሔር ክብር ብላችሁ አድርጉ። ሶ ኤኒቲንግ በህይወታችን ውስጥ ለምሳሌ ኤላስን የማውቀው ፈርኒቸር ምናምን ጀስት ቤስት ፈርኒቸር እንትኖችን ሲሰራ ነው። ሶ ያን ሲሰራ እግዚአብሔር ነው ሊከብርበት የሚገባው ነው እያለ ያለው ሐዋርያው ቅዱስ ጳውሎስ። ማን ስትበሉ ሰው ሲበላ እንዴት ነው ኢየሱስ ክርስቶስ ሊያከብር የሚችለው? ስትጠጡ ዳን ማንኛውንም ነገር ስታደርጉ እያረጋችሁ ያላችሁት ነገር ግቡ ለእግዚአብሔር ክብር መሆን አለበት። ስለዚህ እግዚአብሔርን ሊያከብር ግቡ ያላደረገ የክርስቲያን እንቅስቃሴና የክርስቲያን ልምምድ ህይወት የለም ማለት ነው። የለም። ኦኬ ያንን ረስተን በተለያየ መንገድ እንፋንናለን፣ የራሳችን ነገር እናረጋለን፣ እንወጣለን፣ እንገባለን። ያ ወደዳት ግን የክርስቲያን ጥሪው እግዚአብሔርን ኢንጆይ ማድረግ ነው። እግዚአብሔርን ማወቅ ነው። ለሱ ክብር መኖር ነው። ኦኬ ለሱ ክብር መኖር ሶ ማንኛውም ነገር ስናደርግ ለእግዚአብሔር ክብር እናደርጋለን። ያው ከመጽሐፍ ቅዱስ ነው የማወራው። መቼስ ስኬት ኢየሱስ የሚል ስለሆነ ያለው ኢየሱስ ሲባል እንግዲህ ቴዎሎጂካል ነገሮች ናቸው የሚነሱት እና ራሱ ኢየሱስ ክርስቶስ ምን አለ? ጌታችን ኢየሱስ ራሱ ምን አለ? ሰው ዓለምን ሁሉ ቢያተርፍ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምን ይጠቅመዋል? ምንም። ስለዚህ ይሄ ሰውዬ ስራው መስራት ያለበት ምን ላይ ነው? ነፍሱ ላይ ነው። ያ ዓለም ላይ ያተረፈው ነገር
ምንም ነውና ያለ ነፍሱ። ያንን በሌላ ምሳሌ ሲያጠነክረው አሁንም ጌታችን ኢየሱስ ክርስቶስ ምን ይላል? ያንን ወደ ጎተራ እህልን ያከማቸውን ባለጠጋ ሰው ምሳሌ ሲናገር ማለት ነው። እህሉን ጎተራውን እንዳለ በእህል ሞላ። ከዛ ምን አለ? ነፍሴ ሆይ አለ ጎተራሽ ሞላ አለ። አግኝቻለሁ። አሁን በዚህ ዘመን ኮንቴክስት እናድርገው። ቤት አለኝ፣ መኪና አለኝ፣ እንትን ቦታ 6 ቤቶች አሉኝ፣ እንትን ምናምን እየሰራ ያለ ፋብሪካ አለኝ፣ ወር ሳምቲንግ የሆነ ነገር። አሁን ምን ይጎልሻል አለ ማለት ነው። ምድር ላይ ስኬት ተብሎ ሊጠሩ የሚችሉ ነገሮችን በሙሉ ይዣለሁ፣ ምን ይጎለኛል የሚል ነገር ሲናገር ነው ያለን። ዳን ኢየሱስ ክርስቶስ በምሳሌ ውስጥ ምን ነገረ? አንተ ሰነፍ ሰው እንደዛ ብለህ እያሰብክ ያለው ሁሉንም ነገር አካብቻለሁ እያልክ ያለው ሁሉ ነገር በእጄ ሁሉ በደጅ ሆኗል እያልክ ያለው አንተ ዛሬ ማታ ነፍስህን ብወስዳት አለ ማለት ነው። አሁን እያወራ ያለውን ነገር ልትናገርለት ትችላለህ ወይ? ስለዚህ ነፍስህን ሊወስድ የሚችለው አካል ላይ አይንህን ትከል ነው። ፊክስ አድርገው፣ እሱን ተመልከት። የህይወት ግብ እሱ ነው መሆን ያለበት። ያ ማለት አትስሩ አይደለም ወይ ነው ዳት መስራት እንዳለብን። ለምን ማንኛውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉ ስለሚል፣ ስለዚህ ማድረግ የሚባል ነገር አለ ማለት ነው። መስራት የሚባል ነገር አለ። እግዚአብሔር ደግሞ የእጆቻችንን ስራ እባርካለሁ ብሏል አይደል? የእጆቻችሁን ስራ እባርካለሁ፣ ስሩ። ሐዋርያ ቅዱስ ጳውሎስም ደግሞ በመልእክቱ ምን ይላችኋል? በገዛ እጆቻችሁ እየሰራችሁ ለሌላው የምታካፍሉት ይኑራችሁ፣ ትረፉ ለሌላው ላይ ይላል። ስለዚህ ዳተኛ አይደለም ክርስቲያን፣ ወይ የሆነ እዚህ ዓለም ላይ የሚሰራ ስራ አይሰራም አይደለም። ግን ኢንድ ጎሉ ምንድነው ሲባል ሙሉ በሙሉ እግዚአብሔርን ከማግኘትና እሱን ኢንጆይ ከማድረግ የተረፈ ነው አሁን እጃችን ላይ ያለው የሚሆነው። ኦር እጃችን ላይ ያለው የመጨረሻ ግባችን አይደለም። ግብ ሆኖ ሊያገለግልም አይችልም። ግባችን አይደለም። ሶ በየማሉ የቤተክርስቲያን አባቶችን እንደው ዝም ብዬ እጠቅሳለሁ። በኦርቶዶክስ ሳይድ ተወዳጅ ሆኑ ማለት ነው። ተወዳጅ ሆኑ ለምሳሌ ስንት ደቂቃ ይኖረኛል ማለት ነው? በ10 ካረኩ 5 በ8 ካረኩ 7 ደቂቃ ታገኛለሁ። 3 ደቂቃ አለኝ። እሺ ለምሳሌ ቅዱስ ዮሐንስ አፈወርቅ ለቆሮንቶስ በቆሮንቶስ ኮሜንተሪው ላይ ሆሚሊው ላይ ወይም ድርሳኑ ላይ እንደዚህ ይላል። እስቲ በአጭሩ ልንገራችሁ፣ ክርስቶስ ሕይወት ነው አለ። ክርስቶስን ያጣ ሰው ሕይወትን ያጣል። ክርስቶስን ያገኘ ግን ሌላ ነገር ሁሉ ቢያጣ እንኳን ሁሉን አገኘ ይላል ቅዱስ ዮሐንስ አፈወርቅ ሆሚሊስ ኦን ኮሪንቲያንስ ላይ ማለት ነው። ግቡና ቼክ አድርጉ። ኦኬ ዳን ከታች ይመጣና አሁንም ደግሞ ወደ የቆላሲያስ መልእክቱ ላይ ወይም ድርሳኑ ላይ ምን ይላል? ሁሉንም ነገር መናቅ ክርስቶስን ብቻ ማግኘት የክርስቲያን ፍጹም ግብ ነው። ግብ ነው። ሁሉንም ነገር መናቅ ክርስቶስን ብቻ ማግኘት የክርስቲያን ፍጹም ግብ ነው። ፐርፌክት የሆነው ግቡ ሌላውን ሁሉ እየናቁ ዞር እያደረጉ ወደ እርሱ መድረስ ነው የሚል ነገር ሲናገር እናያለን። ለምሳሌ ሌላ ልጨምር። ለምሳሌ ኦግስቲንን እናውቀዋለንና የ4ኛው ክፍለ ዘመን አባት ነው። እንደዚህ ይላል፣ አቤቱ አንተ እኛን ለራስህ ፈጠርከን ይላል። አቤቱ አንተ እኛን ለራስህ ፈጠርከን፣ ልባችን በአንተ እረፍትን እስኪያገኝ ድረስ እረፍት የለውም። ምንም ነገር ሊያረካው አይችልም ከአንተ ውጪ። ለአንተ ነው የተፈጠርነው። ደን በአንተ ደስታችንን ካላገኘን፣ በአንተ እረፍታችንን ካላገኘን በምንም ነገር ልንረካ አንችልም የሚል ነገር ሲናገር ነው ያለን። እንደውም ወረድ ብሎ ሆሚሊስ ኦን ዘ ጎስፕል ኦፍ ጆን ላይ ምን ይላል? እግዚአብሔርን ከያዘ የበለጠ ምን ነገር መፈለግ ይቻላል? ምንድነው ፈልገን የምናገኘው እሱን ከመፈለግና እሱን ከማግኘት ውጪ? እግዚአብሔርን ከያዘ በኋላስ ምን ነገር ማጣት ይቻላል? እግዚአብሔርን አገኘው ካለ በኋላ አጣው የሚለው ነገር ምን ይኖረዋል ይላል። ስለዚህ አንድ ሰው እግዚአብሔር ካለው፣ አንድ ሰው ፍጹም ግቡ ልክ ዮሐንስ አፈወርቅ እንዳለው ፍጹም ግቡ ክርስቶስ ከሆነ ምንም የሚጎለው ነገር የለም። ሌላ ጎደለ ብሎ ሊጠራ የሚችለው ነገር የለም። የስ ነው ሞመንት ሆዱ ጎሎ ሊሆን ይችላል። የስ ነው ሞመንት ጣራ ከላይ ቤቱ ላይ ላይኖር ይችላል፣ ቤት ላይኖረው ይችላል። የስ ነው ሞመንት ትዳር ልጆች ላይኖሩ ይችላሉ። ግን ይሄ ሰው ሁሉ አለው። ስለዚህ የመጨረሻው ግቡ እሱ ነው ማለት ነው። አንድ ልጨምርና ልጨርስ።
ቅዱስ አግናጢዮስ ዘአንጾኪያ ኦር ኢግናቲዮስ ኦፍ አንቲዮክ የሚባል ምን ይላል? በክርስቶስ ኢየሱስ ይህንን መልእክት በምን ሰዓት ነው እየጻፈ የነበረው ብላችሁ ብትጠይቁ በጣም አሜዚንግ የሆነ ነገር ነው የምታገኙት። ሰማዕትነቱን በጉጉት እየጠበቀ ባለበት ሰዓት ነው ይህን ቃል የተናገረው። ባይዞ ሊገደል ማለት ሰማዕትነቱን በጉጉት ነው የሚጠብቅበት ሰዓት። ደን አሁንስ ምን ይቀረኛል አለ። አሁን ወደ ተሸለመው ፍቅሩ ወደ ክርስቶስ እየተጠጋው ነው አለ። ወደ ክርስቶስ ወደ ተሸለመው ፍቅሩ። ከዛስ በክርስቶስ ኢየሱስ መሆኔ ያ ለኔ በቂና በቂ ነው ይላል ማለት ነው። በክርስቶስ ኢየሱስ መሆኔ ለኔ እሱ ብቻ በቂ ነው። እንዴ ሌላስ ነገር እንዴ ምድር ላይ የምትኖርለት ህይወት አለ? አይ በሱ መሆኔ that I'm in Christ መሆኔ እሱ በቂ ነው የሚል ነገር ሲናገር ማለት ሌሎችን ጨምራቸዋለሁ። በኋላ ቼክ እናደርጋለን። ሀገር ውስጥ ያሉትንም እንጠቅሳቸዋለን። ኮንቴምፖራሪ የሆኑ ሀሳቦችንም ከዚሁ ኢትዮጵያ ካለው ቤተክርስቲያን ከኤላ ቤተክርስቲያንም ከኛዎቹ ከኮንቴምፖራሪ ቴዎሎጂያንስም እንጠቅሳቸው ይኖራሉ። ሶ የሆነ ነገር ሪጀክት አያደርግም፣ ግን አንድን ነገር አልቲሜትሊ ይናገራል የሚለውን ነገር ለማሳየት ነው። ቴንክ ዩ አይ ቲንክ 11 ደቂቃ ኦር ምናምን የተጠቀምኩ ይመስለኛል። ፊል ፍሪ ከዛ በላይ ለመጠቀም ላይ እሺ ሰምቻለሁ። አማን ቴንክ ዩ። ያንተን ጥያቄዎች አንድ ሁለት በመመለስ ልጀምር። ይሰማል ይሰማል? በደንብ ይሰማል። በደንብ ከፍቶ አሪፍ። እሺ ይኸውልህ አማኔ በመጀመሪያ ስለ ማስተዋል ልጅ እንትን ልበልልህ። እኔ አንገቴ ላይ መስቀል አስሬ ሚዩቱን አጥፋልኝና እንትን እንበል የምጠይቅህን እየመለስልኝ። እሺ ኖ ይሄማ ኢንትሮዳክሽን ነው። እኔ አላወራም ማለት ሚዩቱን አጥፋልኝ። እሺ አይ ኖ እኔ ረጅም ሰዓት አውርቼ ምናምን እንትን ነው የምፈልገው። እኔ ውይይት ነው የምፈልገው እና አንዳንድ ጥያቄዎች በመሀል ስጠይቅህ ለሷ መልስ ምናምን እንድትሰጠኝ ስለምፈልግ እኮ እሱ 15 ደቂቃ ላይ ይመጣል። ላይ 15 ደቂቃ ላይ ባክ ኤንድ ፎርስ ስለምናወራ ይመጣል። ዝም ብዬ ናይስ። እኔ የምፈልገው ኢንትሮዳክሽን የ10 ደቂቃ እንደዚህ ረጅም ንግግር ምናምን የተዘጋጀውበት የለም። ልምዱ ስለሌለኝ ነው። አንተ ልምድ ስላለ ነው 10 ደቂቃ ጊዜ ፈጀው። ለማንኛውም እሺ ለእንትን ልበልልህና የተጠቀምኩትን ደቂቃ አጠቀማለሁ። ማስተዋል እኔ አንገቴ ላይ መስቀል አስሬ ጌታችን መድኃኒታችን ኢየሱስ ክርስቶስ እያልኩ እያመንኩ መታ ጌታን ተቀበል የምትለኝ ከሆነ ኦኬ የእሷ ጌታ ሌላ ነው ማለት ነው። ምክንያቱም እኔ ጌታችንና መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ የሆነውን እያመንኩት ነው አይደል? እያመለኩት ነው። ስለዚህ እኔን ማንም ሰው መጥቶ ጌታን ተቀበል ይለኝ አይገባም ባይ ነኝ። ለዛ ነው እንትን መልስ ልሰጥ ስለፈለኩኝ ነው ስለሱ። አንቺ የምትሆን ኢየሱስ ሳይሆን አዶናይ ይዞ ተስለኔ ስኬት ምድራዊ ነገር ነው ብዬ ነው የማስበው። ስኬት ምድራዊ ነገር ነው። አሁን አንተ እንዳለ እስካሁን ያወራው በጥቅሉ መንፈሳዊ ነው፣ ከዓለማዊ ውጪ የሆነ ነገር ነው። እንደ ጥያቄ ብትጠይቀኝና የላ መኪናዎች በጣም ብዙ ቤቶች ለኛ አይ አሁን የጠራሃቸውን ቅራቅንቦች ውሰዳቸውና ኢየሱስን ብቻ ላግኝ እልሃለሁ። ስኬት ከመኪና አልፎ ይኸውልህ መኪና እኮ ትልቅ ስኬት ሊሆን ይችላል። ውሎን ማሳካት በራሱ ስኬት ነው። ሪያሊቲ ስናወራ አሁን እንትኑ ወሬያችን ሪያሊቲ ይሁን ነው። የሄድክበት ተሳካለህ ስትባል አዎ ተሳክቶልኛል ብለህ እያልክ የሄድከው ገቢዎች ሊሆን ይችላል። ገቢዎች ኢየሱስ የለም። ገቢዎች ያሉት የመንግስት ሰራተኞች ናቸው። ገቢዎች የሄድክበት ቦታ ተሳካልህ ስለ አዎ ተሳካልኝ ካልክ ስኬት ነው። የሆነ ጉዳይ አስፈጽመ መምጣት በራሱ ስኬት ነው። ለአንድ ሰው ግብ ይኖረዋል። ግቡ ምንድነው? ስኬት ይኸውልህ ምድራዊ ነው ብዬ ስለማምን ነው እኔ። ግቡ ምንድነው? መስራት፣ መለወጥ፣ የተሻለ ህይወት መኖር፣ ከዛ ለሰዎች መትረፍ፣ ከዛ እየቀጠለ ይሄዳል። ሊያጠፋው ይችላል አይችልም? ይችላል። ምክንያቱም ሰዎች መኪና ዛሬ ገዝተው ተሳካልኝ መኪና
ብሎ ነገ ሞተው ስኬትህ መጥፊያም ሊሆን ይችላል። መጽሐፍ ቅዱስ ላይ ስለ ስኬት ምን ያወራል? አሁን ስለዚህ ነገር ሳወራ ገብቼ እያየሁኝ ነበር። ብዙ ቦታ ስለ ስኬት ተጽፏል። እንደ ግለሰብ አንዴ ታበራልኛለህ? ቮይሱን አብራልኝ። አሁን ልጠይቅህ ስለሆነ በቃ እቺ የኔን ደቂቃ አሁን ተዋትና ወደ ውይይታችን ንግባ። አማን አንተ የተሳካልህ ሰው ነህ አይደለ? ነህ? በምን ነኛው የተሳካልኝ ሰው ነኝ። እሺ በምን አንደኛ ክርስቶስን ስላገኘው በጣም ብዙ መዘረዝራቸው ነገሮች አሉ። የግል ስራዬ በውስጥ ነው የምሰራቸው ስራዎች አሉኝ። ግን በስራ ተሳክቶልሃል? እሺ ልዘርዝር። አይ ቲንክ እንትን ነው በግል ስራ ተሳክቶልኛል። ስኬታማ ነህ በግል ስራ? የስ እሱን ነው ስኬት የምለው ነው። ይኸውልህ ኢየሱስ ክርስቶስ ለአንተ ያንተን ስኬት የሚፈጽምልህ ጌታ ነው። ኢየሱስ ክርስቶስ ምድራዊ ከሆነ አካል ጋር ሊወዳደር አይገባም። እንዴት ነው ከስኬት ጋር አምጥተህ አምላክ የሆነውን ሁሉን ነገር አድራጊ ፈጣሪ የሆነውን ጌታ ከስኬት ጋር የምናወዳድረው? ሰው ዓለምን ቢያተርፍ ነፍሱን ግን ቢያጣ የሚለው ጥቅስ አለ። ይሄ ዓለምን አትርፈ ነፍስህን የምታጣ ከሆነ ለሚለው እንትን ነው። አዎ ዓለምን አትርፈ ነፍስህን የምታጣ ከሆነ ዋጋ የለውም። አንድ ሰው ተሳካለት የምንለው እንደው እኔ ቀለል ያሉ ጥያቄዎች ልጠይቅህ፣ ወደ ጥያቄ ልግባልህና ኢትዮጵያ ውስጥ የተሳካላቸው ነጋዴዎች አሉ አይደል? ኃይሌ ገብረስላሴ ተሳክቶለታል፣ ስኬታማ ነው። እኔ በምለው አማርኛ ኃይሌ ገብረስላሴ ራሱ ስኬታማ አይደለም። እኔ በምለው አማርኛ ኢትዮጵያ ውስጥ የተሳካለት ማንም ሰው የለም። ነጋዴ የተሳካለት ነጋዴ የለም። ስኬታማ ነጋዴዎች አሉ። የተሳካ ቀዶ ጥገና ይደረጋል እኮ። ይህንን የሚፈጽመው ማን ነው? እኔ አሁን እኔን ጠይቀኝ በግል ተሳክቶልሃል ብትለኝ እግዚአብሔር ይመስገን። እንዲሳካልኝ ማን ረዳኝ? እግዚአብሔር። የስኬቴ ሚስጥር ማን ነው? እግዚአብሔር እንድበረታ አድርጎኝ እዚህ እንድቆም አደረገኝ። ምክንያቱም ተቀጥሬ ነበር የምሰራው ምናምን፣ አሁን ጥሩ ደረጃ ላይ ደርሻለሁ። ማን አሳካልህ ይሄንን ካልከኝ እግዚአብሔር። ምንም ወደዚህ የለውም እኮ። ግብ አለን፣ ጎል አለን። ያንን ግባችንና ጎላችንን እግዚአብሔር ይፈጽምልናል። የኔ አማርኛ የኔ አባባል እንደው እንትን ከርዕሳችን ውጪ ይሆናል እንጂ እዮ ባለጠጋ ነው። ምን አለው? አንደኛ እግዚአብሔር አለው። እግዚአብሔር ሪኮግኒሽን ሰጥቶታል። በምድር ሁሉ ላይ እንደ ኢዮብ ያለ ቅን እግዚአብሔርን የሚፈራ ጻድቅ ሰው የለም ተብሎ ተመስክሮለታል። ስለዚህ ያ ትልቁ ሪኮግኒሽን ነው። ከዛ ባለ ነገር ደግሞ በልጆችም በትዳርም በከብት በአህዮች ምናምን ብቻ ምድራዊ በሚባለው ነገር የተባረከ ሰው ነው። ስለዚህ ምድራዊ በሚባል ነገር በጣም የበዙ ግመሎች፣ በጣም የበዙ ከብቶች፣ በጎች፣ ፍየሎች በብዙ በሺ የሚቆጠሩ ነበሩት አይደል? ስለዚህ ኢዮብ ባለጠጋ ነው ማለት እንችላለን። መተህ እንዴ ባለጠግነት ምድራዊ አይደለም፣ ባለጠግነት ማለት ልትለኝ አይገባም። መጽሐፍ ቅዱስ ባለጠጋ የሚላቸው ሰዎች ምን ያላቸው ናቸው? መጽሐፍ ቅዱስ ላይ ባለጠጋ የሚላቸው ሰዎች እነንትና ባለጠጋ የነበሩ በሀብት የከበሩ ባለጠጋ ብሏቸዋል። አይ ባለጠጋ ማለት ሀብት አይደለም። ባለጸጋ ማለት እግዚአብሔር ጋር ስትሄድ ነገርህ ሁሉ መንፈሳዊ ነው መሆን ያለበት። ስለ መንፈሳዊ ነገር ስታወራ ነው መሆን ያለበት። ሁላችንም እንዲሳካልን እንፈልጋለን እኮ። አለበለዚያ እኔ ኢየሱስ አለኝ፣ ኢየሱስ ስኬቴ ነው፣ ከኢየሱስ ሌላ ምንም አልፈልግም፣ ስለዚህ አይ መስራት አያስፈልገኝም፣ ተሳክቶልኛል፣ በቃ ኦኬ። ከተሳካለ አሪፍ ናይስ፣ ከተሳካለ ናይስ አሪፍ፣ እወደዋለሁ፣ ደስ ይለኛል በአንተ ስኬት። ስኬቴ ኢየሱስ ብቻ ነው የምትል ከሆነ እሺ፣ ኢየሱስ ስኬትህ አይደለም አምላክህ ነው። የስኬትህ አድራጊ ፈላጭ ቆራጭ ነው። እንዲሳካልህም እንዳይሳካልህም የሚያደርገው ኢየሱስ ነው። አይ አይደለም ብዬ በዚህ ብከራከርህ ልትከራከረኝ ትመጣለህ። ጨርሻለሁ። አሁን ጥያቄ ጠይቀኝና እንትኔም ሄዷል መሰለኝ አይደል? አልሄድም። አንድ ላይ ተሰብስቦ
አሁን አንተ ቀጥታ ባክ ኤንድ ፎርዙ ላይም ስለገባ ነው እና ይሄ ቅድም ኢንትሮዳክሽን ያልነውም አላለቀም፣ ኋላ ላይ እንትን ያልከውም አላለቀም። ስለዚህ ለስ ጌራ ሳይድ እንትኑን ዞር እናድርገውና ባክ ኤንድ ፎርዝ እናወራለን። አንተ ያነሳቸው ሀሳቦች ላይ ሪፍሌክት አደርጋለሁ እኔ። ለምሳሌ መግቢያ አካባቢ ላይ የተናገርከው ምንድን ነው? መስቀል አድርጌ ተቀበል መባሌ ሌላ ኢየሱስ እየነገረችኝ እንዳለ ነው የማውቀው። ምክንያቱም እኔ መስቀል ማድረጌ ኢየሱስን መቀበሌን ነው የሚያሳየው። እንትን አለ በላ አማን ይቅርታ እንትን ለማለት ስላነሳ ይሄንን እለፈው ለምን መሰለህ እለፈው የምልህ ይሄንን ከኔ ጋር ሳይሆን በሃይማኖት ጉዳይ በደንብ ሊከራከሩ ከሚችሉ ሰዎች ጋር መጽሐፍ ቅዱስን በደንብ ካነበቡ ሰዎች ጋር ነው መከራከር ያለብህ። ያንን ያልኩበትን ሞቲቭ እንድትረዳኝ ለማለት ያህል ነው መልስ የሰጠው እንጂ ልመልስልህ ፈልጌ አይደለም። እና ስለ ስኬት ብቻ እንትን ለማ ከሆነ ኧረ አያሳስብም። የኔ ራሱ ላይት ውስጥ ሆኜ ጨለማ ነው እንዳለ ያው ጥቁረቴ ግን ነው ወጥቷል። ኤኒዌይስ እሺ እሱኛውን ፖይንት ለመሰለ ኦኬ አሁን ነው ሪፍሌክት ያደረኩት ቪዲዮ ላይ የለም። አሁን ያልኩህ ሀሳብ ስለሌለ እንለፈው እሱን። ሁለተኛው ቅድም ካወራኸው አሁንም አንድ ሶስት ሀሳቦችን ይዣለሁ። ስኬት ምድራዊ ነው ብለሃል። እየጻፍኩ ነው ስሰማ የነበረውና እዚህ ጋር በጽሁፍ መልክ እያስቀመጥኩ ነው ስሰማ የነበረው። ስኬት ምድራዊ ነው አማን፣ አንተ ደግሞ ያወራኸው መንፈሳዊ ነገር ነው አልከኝ። እኔ ቶታሊ ሁሉን ነገር መንፈሳዊነት ውስጥ ጠቅልዬ በቃ ስበላ፣ ስጠጣ፣ ስትገባ፣ ስትወጣ ነገር ሁሉ በማማተብ የተከበበ ነገር ሁሉ መላእክትን በመጥራት ቅዱሳንን በመጥራት እግዚአብሔርን በመጥራት የታጀበ ምናምን አላልኩም እኮ እንደዛ አላልኩም። የምንኖራቸው ላይፍ ኖርማል ላይፎች አሉ። ግን ስኬት ምድራዊ ነው የሚለውን ንግግር ላይ ስትሮንግ የሆነ ኦብጀክሽን አለኝ። ስኬት ምድራዊ አይደለም። ለምን? ቅድም ጥሩ ሀሳብ አመጣልኝ መሀል ላይ እንዴ የኔን ሀሳብ አመጣልኝ አልኩ ማለት ነው ያልተዘጋጀሁበትን። ኢዮብን ጠቀስክልኝ። ፈረስ፣ አህያ፣ ግመሎች፣ ፍየሎች ምናምን ከሰማይ አይወርዱም፣ እዚህ ነው ያሉት። ኦኬ ደን ኢዮብን ምድራዊ ነው ስኬት ለሚለው ኤግዛምፕል አድርገ ማምጣት የማትችልበት ምክንያት ሰይጣን ምድርን ዞርኩ ብሎ መጥቶ እግዚአብሔር ፊት ሲናገር የኢዮብ ያነሳው ክፍል ላይ ማለት ነው ሲናገር ነፍሱን ብቻ እንዳትነካው፣ ኦኬ ነፍሱን ብቻ እንዳትነካው ሁሉ ነገር በእጅ ላይ ነው አለ። ሁሉ ነገር በእጅ ላይ ነው አለ። ደን እግዚአብሔር በፈቀደለት ልክ ሰይጣን ሄደ ማለት ነው ነፍሱን ሳይነካ። ከዛስ ስኬት ብሎ ሊጠራ የሚችለው ቅድም አንተ ያመጣው ኤግዛምፕል እሱ ስለሆነ ማለት ነው ስኬት ምድራዊ ነው ስላል እሱ ስኬት ብሎ ሊጠራቸው የሚችለው ሀብት ከሆነ አለኝ፣ ብልጽግና ከሆነ አለኝ፣ ባለጠጋ ቅድም አንተ የጠቀምከው ቃል ባለጠግነት የኔው ነው ማለት ይችላል። ያንም ባለጠግነት በአንድ ሌሊት አጣው ማለት ነው። የለም ከእጁ ተበተነ። ቅድም ነበረ ሲያይ ዞር ብሎ ሲመለስ የለም። ለዚህ ክሬዲቱን የሚወስደው ማን ነው? እጁ ላይ ነበረ፣ ዞር ብሎ ሲመለስ የለም። ለምንድን ነው የሌለው? እግዚአብሔር እንዲወሰድበት ስለፈቀደ። ይክድሃል ተብሎ የተማለበት አካል ስላለ ከጀርባ ያለውን ነገር እኮ ብትወስድበት ይክድሃል ተብሎ ስለነበረ ማለት ኖ አይክድም አይኖህም አይነት ነገር ነው። ምድር ላይ ጻድቅ እግዚአብሔርን የሚፈራ እንደሱ ያለ የለም ምናምን ብሎ እግዚአብሔር መስክሮለታል ኦልሬዲ። ስለዚህ የዛ ፈተና ሪዛልትም ጭምር ነው። እግዚአብሔር ፈቀደ ያ ነገር ኢንፍሊክት እንዲሆንበት እንዲመጣበት። ከዛስ ያ ነገር እግዚአብሔር እንደወሰደ የምታውቀው ያ ፈተና ካለቀ በኋላ እጥፉን ሰጠው ብሎ ነው ምዕራፉ የሚዘጋው። ባይዙ እጥፉን 10,000 በጎች የነበሩት ከሆነ 20,000 አረገለት። 50,000 ፍየሎች የነበሩ ከሆነ 100,000 አረገለት ነው። ዋዳዳቴል የሆነው ጥያቄው ያ ምንን ይነግርሃል ሲባል ስኬት ብለን አሁን እናምጣው ከፍየልና ከበግ ከአህያ እንውጣና ማለት ነው 6 ላምቦርጊኒ፣ 2 ፕራይቬት ፋክተሪዎች፣ 8 የተለያዩ ቦታዎች ላይ ያለ ሪል ስቴት እሱ ነው የወደመበት ነው። አሁን ባለው ኮንቴክስት እናድርግና እሱ ነው የጠፋበት ነው። ደን ተመልከት ምዕራፉ ሲዘጋ አህዮቹን ግመሎቹ ምናምን አበዛለት ከተባለ አሁን በላምቦርጊኒ በቤቶች በፋክተሪዎች ምናምን አድርገን ስንፈታው ምን ሊሆን ነው ማለት ነው?
መልሶ ያንን ነገር የሚተካልህ እግዚአብሔር ይሆናል ማለት ነው። ስለዚህ አንተ ስኬት ምድራዊ ነው ያልከው መጥቶ የሚጠቀለለው ራሱ እግዚአብሔር ውስጥ ይሆናል ማለት ነው። የለም አውትሳይድ ኦፍ ሂም ዲፋይን የምታደርገው ነገር የለም። ከእግዚአብሔር ፍሬም ውጪ መነጽር አድርጌያለሁ እኔ እና በዚህ መነጽር ምናልባት የላይት ነው ብሉከት እንትን ነው። ስለዚህ በዚህ ጨረር ምናምን ይከላከልልኛል። በዚህ ያለው የትኛውንም የምናረጋቸውን ስኬት ብለን የምንጠራቸውን ነገሮች እግዚአብሔር የሚባል ወርልድ ቪው ሳናስገባ ዲፋይን ማድረግ የምንችለው ነገር የለም። ምንም ነገር ራሱን ሰልፍ ዲፋይን ሊያደርግ አይችልም። ራሱን በራሱ እኔ እንዲህ ነኝ የሚል ዴፊኒሽን ሊመጣ አይችልም። አስገብቼ ነው ግን እየነገርኩ ያለሁት። ምን ውስጥ አስገብቼ እንዲሳካልህ የሚያደርገው ማን ነው? ኦኬ እንዲሳካልህም ጀስት ያንንም እንድታጣም ሊያደርግ የሚችለው እግዚአብሔር ነው። እንዲሳካልህ የሚያደርገው እግዚአብሔር ነው። ስኬት ምድራዊ ነው። ምድርን የሚቆጣጠርልን የሚገዛልን ማን ነው? እግዚአብሔር ነው። ዳን በሰው በኩል የሚቆጣጠር ይችላል። ስለዚህ እኔ ስኬታማ ነኝ። ስኬታማ ያደረገኝ ብቃቴ፣ ጥረቴ፣ ጉልበቴ፣ ሌላ ነገር እግዚአብሔር ሰጥቶኝ ነው። እንዲሳካልኝ ያደረገው እግዚአብሔር ነው። አንተን እንዲሳካልህ ያደረገህ እግዚአብሔር ነው። ቅድም እኮ ብያለሁ። አንድ ሰው በጥሮ ግሮ ምናምን መኪና ገዛ ተሳካልኝ ይላል። ነገ መጥፊያው ሊሆን ይችላል። እኔ ልንገርህ ከኔ ልምድ እግዚአብሔር ይመስገን መኪና አለኝ። የመጀመሪያ መኪና ስገዛ የመጀመሪያ ጸሎት ያደረኩት ምን እንደሆነ ልንገርህ። እግዚአብሔር ሆይ ለዚህ ስላበቃኸኝ አመሰግንሃለሁ። ይሄንን በረከት ምጠፋበት አታድርግብኝ ብዬ ነው የጸለይኩት። መኪና መግዛት ስኬት ነው። ለአንድ ሰው ከዜሮ ጀምረህ የሆነ ደረጃ ላይ መድረስ ስኬት ነው። እንዲሳካልህ የሚያደርገው እግዚአብሔር ነው። አሁን ወደ አዶናይ ጋር ልመልስህና አዶናይ 4 አዋርድ መኪና ተሸለመ። ስኬት አይደለም ይሄ። ይሄ ነገ የሚጠፋ ነገር ነው። ነገ ቢጠፋም ባይጠፋም ዛሬ ተሳክቶለታል። ነገ ላይ ይሳካለት ይችላል እኮ። ተሳክቶለት ነበረ ግን እግዚአብሔር ነጠቀው። እግዚአብሔር አሳክቶለት ነበረ ግን እግዚአብሔር መልሶ ነሳው። ይሄ ያስኬደናል። መጽሐፍ ቅዱስ ላይ እንትኖች መክፈት ትችላለህ? ስለ ስኬት የተጻፉ እንትኖች ልንገርህ። ደስ ይለኛል። አንተ ጥቅሶች ንገረኝ፣ እኔ ባይብሉ ስላለኝ ማውጣት እችላለሁ። እሺ ሳሙኤል 18:15 ላይ ክፈት። አይ ቲንክ አንደኛ ሳሙኤል ይመስለኛል። እሺ ስንት 18 አንደኛ ሳሙኤል 18:15 አሁን ይኸውልህ አንተ ትንሽ ከኔ የተሻለ መጽሐፍ ቅዱስ መረዳት አለ ብዬ ስለማስብ ጥቅሱን ታነብልኝና አንተ ታብራራዋለህ። አንደኛ ሳሙኤል 18:15 አይደል? ሳኦልም እጅግ ብልህ እንደሆነ አይቶት እጅግ ፈራው። ስለ ዳዊት ነው የሚያወራው ከላይ። ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበረ። ሳኦልም እጅግ ብልህ እንደሆነ አይቶት እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበር እስራኤልና ይሁዳ ሁሉ ዳዊትን ወደዱ። ሳኦልም ዳዊትን ታላቂቱ ልጄ ሜሮብ እነኋት፣ እርሷም እድርላለሁ፣ ብቻ ቀልጣፋ ልጅ ሆነልኝ እያለ ይቀጥላል። ሀሳቡ የትኛው እንደሆነ እንደፈለኩ አላወኩም። ስለ እግዚአብሔር ጦርነት 18:15 18:15 አንደኛ ሳሙኤል ምዕራፍ 18 ከቁጥር 15 ላይ ምን የሚል ነው? ሀሳቡን ንገረኝ፣ እኔ አገኘዋለሁ። ምን ይላል መሰለህ? ሳኦልም ዳዊት እንደተሳካለት ባየ ጊዜ ፈራው። እሷን ሀሳብ ልል ነው። ሳኦልም ዳዊት እንደተሳካለት ባየ ጊዜ ፈራው ይላል። ዳዊት የተሳካለት ምንድነው? አሁን እነዚህ ነገሮች አንተ አብራራልኝ። እኔ የገባኝ አለ፣ ምናልባት ልክ ካልሆንኩኝ ይታረማለሁ። በዚህ ቃላቱ ስኬት ቃላቱ ስኬት ምናምን የሚል አይነት ሀሳብ አይደለም እዚህ ቦታ ላይ ያለው። ባይዘው አንደኛ አማርኛው ሳኦልም እጅግ ብልህ እንደሆነ ዳዊት ማለት ነው፣ እጅግ ብልህ እንደሆነ አይቶት እጅግ ፈራው ይላል። እጅግ ብልህ የነበረው ማን ነው? ዳዊት ነው። የፈራው ማን ነው? ሳኦል ነው። እንግሊዘኛው ሞር ክሊር ያደርገዋል። but wherefore when Saul saw that he behaved himself very wisely በጥበብ ራሱን እንደሚይዝ አይቶ ማለት ነው። ልክ ነው። እዚጋም ሳኦል ብልህ እንደሆነ አይቶ ተብሎ በአማርኛ የተረጎመው ምንድነው የሚለው? he behaved himself very wisely ራሱን በጥበብ እንደሚይዝ እንደሚገራ አይቶ ይፈራው ነበረ።
ያኛው ያው ጥበብ የጎደለው ስለሆነ ማለት ነው። እና it is not about 18 14 ላይ ምን ይላል መሰለ? እግዚአብሔር ከእርሱ ጋር ስለነበረ የሚያደርገው ነገር ሁሉ ይሳካለት ነበር ይላል። ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበር። ያ ስኬት የሚለው ቃል ስለሌለ ችግር የለብኝም። ስኬት የሚል ከትበታለሁ እኔ እዚህ ውስጥ አያሳስብም አይደል እንዴ? ይሳካለት ማለት ምን ማለት ነው? የትኛውን ቨርሽን ነው እያወራን ያለ ነው አላወኩትም። እና እኔ አሁን ያዝኩት 1954 የኃይለ ሥላሴ ትርጉም የሚባለው ማለት ነው። ለዚህ ነው አሁን እኔ መጽሐፍ ቅዱስ እንትን ስላልሆንኩኝ አንተ የምታወራው ነገር አይገባኝም። ሜቢ በ80 ያዱ ትርጉም እንትን ብለህ ሊሆን ይችላል። ያው ትርጉሞቹ በየአመታቱ የሚቀየሩ ስለሆነ ማለት ነው። ግን አሁን እዚህ ጋር ምን የሚለውን እኔ ላብራራው። እኔ በገባኝ ልክ እግዚአብሔር ከእርሱ ጋር ስለነበረ የሚያደርገው ነገር ሁሉ ይሳካለታል። ይሄ ማለት ይሆናል እግዚአብሔር ካንተ ጋር ሲሆን ነገሮች ቀና ይሆኑልሃል፣ ነገሮች ገር ይሆኑልሃል፣ የምታደርጋቸው ነገር ሁሉ ይሳኩልሃል ማለት ስኬታማ ትሆናለህ ማለት ነው። ቃል በቃል ስኬት የምትለዋ አልተሳካለትም ማለት ስኬታማ አይደለህም ማለት ነው። ስለዚህ ይሳካለት ነበር። ዳዊት ጦር ከገጠመ ይሳካለታል። ለምን? እግዚአብሔር ከሱ ጋር አለ። እንዲሳካለት የሚያደርገው ማን ነው? እግዚአብሔር። ዳዊት በዚህ በኩል ሲሄድ ጠላቶች በዛ ይሸሻሉ። ለምን? እግዚአብሔር ከሱ ጋር ስላለ። ምንም ነገር ቢያደርግ ዳዊት ይሳካለታል። ስኬት ምድራዊ ነው እምልህ ለዚህ ነው። ይኸውልህ ምድር ላይ ያለ ነገር የሚታይ ነገር የምትጨብጠው ነገር ነው። ቅድም እንዳልኩ በጉዳይ ይወሰናል። ቤት፣ መኪና ምናምን ቁስን ተወውና ጉዳይ ተሳካልኝ ካልክ ስኬት የማይሆንበት ምክንያት ምንድነው? እሱ የሄድክበት ተሳካልህ ስለ አዎ ተሳክቶልኛል። ጉዳይ እንዴት ሆነልህ ስለ እግዚአብሔር ይመስገን ጥሩ ሆነልኝ አለቀልኝ እኮ ተመስገን ካልክ ይሄ ስኬት ነው። ያሰብከው ከተሳካ አቤትህ ቁጭ ብለህ እኮ እንደዚህ ቢደረግና ዛሬ እንዲህ ቢሆንልኝ ብለህ ያሰብከው ከተሳካልህ ስኬት ነው። የፈለኩት ነገር እኮ ሆነልኝ። ይሄንን የሚያደርገው ማን ነው? እግዚአብሔር። ምድራዊ ነገር ከመንፈሳዊ ጋር መወዳደር የለበትም ያልኩት ለዛ ነው። አጠቃላይ አሁን እኮ እንትን ነው ኢላስ ካቴጎሪካል ፋላሲ ይባላል። ዲቤስ እናደርግ ብዙ ጊዜ ማኑ የምነካበት ነጥብ ነውና ማኑ እነካበታለን። ካታጎሪውን እየደባለክ ነው ያለው። አሁን የኔን ፖይንት ነው ሜክ እያረክ ያለው፣ ግን አት ሴም ታይም ደግሞ የራስን ሜክ እያረክ ያለው ይመስላል ማለት ነው። ምን እንዳረክ ታውቃለህ? ልክ ነው። ምድር ምንድነው ስኬት ምድራዊ ነው ሲባል ኦኬ፣ በላው ጠጣው ተነሳው፣ መኪና ኖረኝ፣ ቤት ኖረኝ፣ ጥሩ ትዳር ኖረኝ፣ ምናምን ጤና ኖረኝ ምናምን አልክና ደን እሱ ያለ እግዚአብሔር ከንቱ ነው። ለምሳሌ ዳዊት ጋር እግዚአብሔር ስለነበረ ዳዊት ይሳካለት ነበረ፣ ሳኦልም ይፈራው ነበረ። አሁን ምን አይነት ስህተት ነው እየሰራ ያለው? የኔ አርጊውመንት እኮ ይመጣና ነትሼሉ ማለት ነው ሄዶም በቃ ፍሬም ውስጥ የሚገባው መንፈሳዊነት ውስጥ ብቻ ነው። አሁን አንተ ስኬት ብለህ ምድራዊ ብለህ የምጠራቸው ነገሮች ውስጥ ፒን አድርገህ እግዚአብሔርን ነቅለህ አውጥተህ ዲፋይን አድርገን ልጠራ የምትችለው ነገር አለ ወይ? የለም። ምንስማማው ማለት ነው። ቅድም ጀምሮ እያወራን ያለ ነው። የለም። ብትበላ ብትጠጣ፣ እኔ እንደውም በጣም አውርጀው እቺ አሁን እጄን እያንቀሳቀስኩ ያለችውን ነገር ራሱ ምሳሌ አድርጌ ማቅረብ ይችላል። ለምን? ሐዋርያት ሥራ ላይ ምን የሚል ስላለ በእርሱ ደግሞ ሕያዋን ደግሞ እንንቀሳቀሳለን ይላል። we have our being in him and we move። ምንንቀሳቀሰው ራሱ እቺን ቅንድባችን እንኳን ከፍ ዝቅ የምትለው እሱ ስላለ ነው። ራይት ነው በመግቦቱ በእኛ ህይወት ውስጥ የተንቀሳቀሰ ስላለ ነው የሚል ነው። ደን አሁን ማስተዋልም ያለችው አልቲሜትሊ አሁን የምናረጋቸውን ነገሮች ሳይሆን ቅንድባችንን እንኳን የምናንቀሳቅሰው እጃችን እንኳን የምናንቀሳቅሰው ምግብ ለማላመጥ እንኳን አንቃችን ከፍ ዝቅ የሚለው ከራሱ ከእግዚአብሔር ነው ብለን ዲፋይን የምናደርግ ከሆነ እግዚአብሔርን ማስገባት የማንችልበት ደሶኮል ስኬት የሚባል ነገር ከሌለ እንግዲያውስ አልቲሜት የሆነ ስኬት ወይም ስኬት የሚባለው የመጨረሻው ግብ ከዚህ ሁሉ ጀርባ ካታሊስት ሆኖ እያገለገለ ያለው ራሱ እግዚአብሔር ነው። ከመነሻው እስከ ግቡ እናንተ ጋር ቤተክርስቲያን ላይ ብዙ ጊዜ ስብከተ ወንጌል ከመጀመሩ በፊት የሚባል ነገር አለ የምታውቀው ኖ ካለቀ በኋላ የሚባል አለ። ምን ይባላል? አነሳስቶ ያስጀመረን ልዑል እግዚአብሔር የተመሰገነ ይሁን፣ አስጀምሮም ያስጨረሰን ልዑል እግዚአብሔር ይመስገን። what does mean?
መሰባሰባችን እንኳን ካንተ ነው። ክሬዲት እየሰጠን ያለው አነሳስቶ ያስጀመረን። ከዛስ ከሰባሰብን በኋላ ደግሞ ሌላ ነገር እንዳናረገ አስጀምሮም ያስጨርሰን። ስለዚህ ከጅማሬው እስከ ፍጻሜ ያለውን ነገር ኮንትሮል ያደረገ እግዚአብሔር ይመስገን ነው ፖይንቱ። ልክ እንደዛ ስኬት ብለን የምንጠራው ላይ ስኬቱንም ተው ሌላም ነገር ማለት ነው። የየትኛውም የህይወታችን ክፍል ላይ እግዚአብሔርን ሳናስገባ ዲፋይን የምናደርገው ነገር የለም። በዚህም ምክንያት እህታችን ማስተዋል ምናለች? the greatest ሽልማት የምሰጣችሁ እሱ ነው። ሽልማት የሚባለው እሱ ነው። አሁን እኔ እንግዲህ ሳወራ ላወራ የመጣሁት ኢየሱስ የሚል ነገር ስላለበት ሮጬ የመጣሁትም ለዛ ነው። ኢየሱስ የሚል አለ። ስኬት ኢየሱስ ወይስ አይደለም የሚል ደን እንግዲህ ኢየሱስ ክርስቶስን ያወቅነው በመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ላይ ከሆነ ኢየሱስ የሚባል ሂስቶሪካል ፊገር በታሪክ ውስጥ ኢየሩሳሌም እስራኤል በምትባል ምድር ላይ ተንቀሳቅሶ የነበረ 3 ዓመት ተኩል ተመላልሶ ያስተማረ 33 ዓመት የኖረ የሆነ ፊገር አለ የሚለውን የነገረን ማን ነው? መጽሐፍ ቅዱስ ታሪክ ነግሮናል። ኦኬ እሱ ነው ሜንሽን የተደረገው። ደን እሱ ነው ዲስከስ ላደርግ የመጣው። ደን እሱን በአካል የሚያውቁ ሰዎች ምን አሉ ስለመጨረሻ ግብ እዛው መጽሐፍ ቅዱስ ውስጥ። ለምሳሌ ፊልጵስዩስ ላይ ጳውሎስ እንደዚህ ይላል፣ ስለ ክርስቶስ ሁሉንም አነባዋለሁ፣ ማንበብ ነው ያለብኝ። ይሄን ሁሉንም ረብ እንደሌለው ግሪኩን ሄደን ስናይ በአማርኛ ረብ የሌለው ጉድፍ ቆጥሯለሁ። ጉድፍም ረብም ኢዝ እንግዲህ በጨዋ መልክ ለመተርጎም ነው የተካሄደው እንጂ እዛ ጋር የተቀመጠው ቃል በጣም ከፋፊ ቃል ነው የተቀመጠው። አሁን ላይ ፖልም ሆን ብሎ ነው የተጠቀመው ያን ማለት ነው። ዳንግ የሚል ማለት ነው። ይሄ ኩበት ቀበት ማለት ነው። እንደምን ቆጥረዋለሁ ያለኝን ነገር ኢማጂኔት። እሱ ስኬት ብሎ የሚጠራቸው ነገሮች አሉ ፊልጵስዩስ መጽሐፍ ላይ ማለት ነው ሜንሽን ያደርጋቸው። አንደኛ ሴንትራል አሁን ባለው የመንግስት የማዕከላዊ ኮሚቴ አባል ነው። አሁን ላይ ባለው ስትራክቸር ማለት ነው። ፈሪሳዊ ነው በቴዎሎጂ he is a professor ኦኬ ፕሮፌሰር በሚባል ደረጃ እንደውም ምን ይላል አሁን ላይ ባለ እንትን በዚህ ዓለም ስኬት ተብሎ በሚጠራው ማለት ነውና ምን ተብሎ ይጠራል? አካዳሚክ ሰርክል ላይ ምናምን ሰምተህ ከሆነ እኔ አስተማሪ እገሌ ነው ይባላል አይደል? ብዙ ጊዜ እኔ ያስተማሪኝ እገሌ ነው ይባላል። አስተማሪውን መጥራትህ በራሱ ክሬዲት ያሰጣል። ባይዞ ለምን አስተማሪው የሆነ ክብር ያለው እንደሆነ ስለሚታወቅ ማለት ነው። ጳውሎስ የሚጠቅሰው የሚታወቅ ስኮላር አለ በሰዓቱ ገማሊያ የሚባል እና ለእኔ ስኬት የምላቸውን ወይም ረብ ናቸው ብዬ ማስባቸው ነገሮች ከገማሊያ እግር ስር መማሬ፣ በስምንተኛው ቀን መገረዜ፣ ከቢንያም ነገድ መሆኔ፣ ፈሪሳዊ መሆኔ፣ ሕግን አጥብቄ የሚይዝ መሆኔ፣ ከዛስ ሴንትራል ኮማንድ ውስጥ ነበረ። ለዛ ነው የምታስታውስ ከሆነ ታሪኩን ወደ ደማስቆ ፈረስ ላይ ሆኖ ክርስቲያኖችን ሊያሳድድ ሲል አይዲያው ምንድነው? እዛ ጋር ውስጥ የመንግስት አካላት ጋር ነው ያለው ማለት ነው። አየህ እና ለማሰር ለመግደል ደብዳቤ ይዞ ስልጣን ይዞ ሲሄድ ነው ክርስቶስ መንገዱ ላይ ቆመበት ማለት ነው። ይበቃል እስካሁን ያለው ብሎ ማለት ነው። ደን ያችን ኢቨንት ሲያብራራ ምን ይላል ጳውሎስ? ለእኔማ ረብ ነበራቸው ስኬት ብዬ ምጠራቸው፣ ግን ምን አድርጌ ቆጠርኳቸው? እንደ እበት አየኋቸዋል። ምኑን? ቤተ መንግስት ዘው ብዬ መግባት መቻሌን፣ ገማሊያ እግር ስር ተቀምጬ ተምሬያለሁ ብዬ አካዳሚሻን ነኝ ብዬ ማውራት መቻሌን ደን በከበረ ፓላስ ውስጥ ነው ሊመላለስ የሚችለው። ከከበሩ ሰዎች ጋር ነው መመላለስ የሚችለው። አሁንስ ድንጋይ ውርጅብኝ የሚወርድበት ዱላ የሚወርድበት ለ41 ሲቀረው 5 ጊዜ የሚገረፍ ያ ማለት 5 ጊዜ 39 ማለት ነው። ለማን? ለክርስቶስ የሚገረፍ ደን ይሄ ይበልጥብኛል ብዬ ይላል ማለት ነው። ለእኔ ስኬት እሱ ነው። በዚህም ምክንያት አለ እችን ተናግሬ ልጨርስ። በዚህም ምክንያት የኋላዬን እየተውኩ ምን ብዬ ልቆጥራቸው የምችላቸውን ነገሮች ረብ ናቸው ወይም ስኬት ናቸው ብዬ የምጠራቸውን ነገሮች እነሱም ወደኋላ እየተውኩ የፊቴን ደግሞ ለመያዝ ይዘረጋለሁ። ማን ነው ፊትህ ላይ ያለው? ክርስቶስ ኢየሱስ ነው። ለዚህ ነው ዕብራውያን 12 ላይ ግራ ቀኙን ተውት አለ። ከፊታችሁ ያለውን ክርስቶስ ኢየሱስን እያያችሁ የእምነታችሁን ሩጫ በትጋት ፈጽሙ ይላል ማለት ነው። ከኛ ዲስከሽን ጋር ምኑ ነው የሚያያዘው? ይሄ ፖልም ብሏል። ተመልከት አሁንም አምሶ ሶሪ እንግዲህ እየመጣልኝ ጴጥሮስም ብሏል። ይሄንን እኛ ሁሉን ጥለን ተከተልን። ሁሉን እያለ ያለው ምንድን ነው? አስገባ ቀደም እኛ እያወራን ያልናቸው ነገሮች እሺ፣ ሁሉን ጥለን ተከተልን። ምን ትዳራችንን፣ ምን ቢዝነስ እየሰራን ነበር፣ ምን አለን የምንለው ነገር መኒ ሜክ የምናደርግበት ነበረ። አሁንማ ስራችን ከአንተ ጋር መንከላወስ ነው። አንተ የገባበት እንገባለን፣
አንተ የወጣበት እንወጣለን። ተራራ ውጡ ስትለን እንሄዳለን። ሐይቅ ላይ ተሻገሩ ስትለን እንሻገራለን። አንተን ብቻ ነው እየተከተልን ያለ ነው። እንግዲያውስ ሽልማታችን ምንድን ነው? አየህ፣ የሰው ልጅ በሚመጣበት ጊዜ ሽልማታችን ምንድን ነው ማለት ግባችን ምንድን ነው? ግባችን ምንድን ነው? ሽልማታችን ምንድን ነው ሲባል አሁን እኔ በገባሁበት በወጣሁበት 3 ዓመት ተኩል እየተመላለሳችሁ ነበር አይደል? አሁን መኪና ሰጣችኋለሁ፣ ወይም በዘመኑ ቋንቋ እናውራ 10 ፈረስ ሰጣችኋለሁ፣ ወይም ሐይቅ የምትሻገሩበትን ታንኳ ሰጣችኋለሁ፣ ወይም በእግር ደከማችሁ አይደለ? ደንበኛ እያሰጣችኋለሁ፣ ወይም ምናምን ኖ። የሰው ልጅ በክብር በሚመጣበት ጊዜ የፍጻሜው ፍጻሜ ላይ በ12ቱ የእስራኤል ዙፋናት ላይ ትቀመጣላችሁ፣ መንበር ላይ ትቀመጣላችሁ፣ ፈራጆች ትሆናላችሁ ከኔ ጋር። አልቲሜት ግብ ያንን አድርጎ ሰጠ ማለት ነው። አውትሳይድ ነው። አየህ፣ ክርስቶስን የተከተሉቱ የመጨረሻው ግብ የሆነ ቪላ ውስጥ ሄዶ መሸንቆር አይደለም። የሆነ መኪና ውስጥ ሮጦ መግባት አይደለም። ምን ውስጥ መግባት ነው? መንግስቱ ውስጥ መግባት ነው። እሱ ነው መጽሐፍ ቅዱሳችን ስኬት ብሎ የነገረን። ደን የሱ ሁሉ ማሰሪያ ኢየሱስ ነው። ዳሴ ስኬት ብለን የምንጠራው ማለት ነው። አሁን ዲፋይን የምናደርጋቸውን ነገሮች ያለሱ ዲፋይን ማድረግ አንችልም። ከዛስ መጨረሻ ላይ ሄደን እንኳን ወደሱ ስንሄድ መኪናችን እዚህ ነው የሚቀረው። መጨረሻ ላይ እሱ ጋር ስንደርስ ኢቭን ልጆቻችንም ኢትስ ናት አባውት አሁን ሜሬጅም ልጅ መውለድም ምናምን ግቡ እዚሁ ብዙ ተባዙ የሚለውን ነገር ማስቀጠል ስለሆነ ማለት ነው። ግቡ ልጆችን ይዘህ ሄደህ እዛ የቤተሰብ ህይወት አትኖርም። ባይዙ የለም፣ መጽሐፍ ቅዱሳችን አይነግረንም እንደዚህ። ሚስቴ የት ሄደች ምናምን ትላለህ በዛኛው መንግስት የሚል ነገር የለም። ልጆቼ የት ገቡ ትምህርት ቤት ሄዱ ምናምን የሚል ነገር የለም። ዳስ ፍጻሜ ስለሆነ የዛ ነገር ግብም እዚሁ ብቻ ስለሆነ ማለት ነው። ስለዚህ ልጆች ስኬት አይደሉም። ባይዙ እግዚአብሔር ማህፀንን ይቆልፋል፣ ልጅን ይሰጣል ከፈለገ። ሐና ላይ ያደረገው ይሄንን ነው አይደል? ማህፀኗን ቆልፎት ነበረ። ከዛስ ሰጣ፣ ድጋሚ ማህፀኗን ከፈታ፣ ልጅን ይሰጣል። ከዛ ከፈለገ ይገላል። ነፍስን የሚሰጥም የሚነሳም እሱ ስለሆነ እግዚአብሔር ይገድላል፣ ህይወትን ይሰጣል፣ ወደ ሲኦል ያወርዳል፣ ከሲኦልም ያወጣል ተብሎ ጽፏል። ስለዚህ ለኔ ትዳሬ በጣም በቃ ማከብረው ነገር፣ ቤቴ ሮጬ እንድመጣ የሚያደርገኝ ነገር ዋው። ትዳሬ ላይ ከገባው በኋላ ነው ህይወትን ዲፋይን ማድረግ የጀመርኩት። ዋት ይላል እግዚአብሔር ከላይ ሰማና ማለት አሃ ሚስትና ልጆች ሲመጡ ነው። አዎ እንደ ኢዮብ በአንድ ምሽት መጥቶ እንክሽ ሊያደርግ ይችላል ነው ፖይንቱ። ስለዚህ እሱ አይደለም ማለት ነው ስኬት የሚባለው፣ እሱ አይደለም ይሆን። እኔማ በቃ ከዜሮ ነው የተነሳሁት። የመጣሁበት አመጣጥ ትንሽ ገባ ወጣዎች ነበሩበት። እግዚአብሔር ይመስገን አሁን ስቴብል የሆነ ላይፍ ስታይል አለኝ። ምን አለ እንትን ቢዝነስ ላይ ይሳተፋለሁ። 5-6 ቦታዎች ላይ ቤቶች አሉ። ከዛስ አዲስ አበባ ላይ ዝም ብሎ በየ3 ወሩ የሚንቀጠቀጠው መሬት ይውጥልሃል ማለት ነው። ይመጣና እሱም ደግሞ ላቋርጥ አንዴ ቀጥል። በጣም ብዙ በግል ላይፍ ተሳክቶልሃል ወይ ስለ አዎ ተሳክቶልኛል ብለኝ ነበር። እሱን ሰምቶ አረ ተሳክቶልሃል ብሎ ትም ቢያረግበስ እኮ የኔም ፖይንት እኮ ነው ፕሩቭ እያደረግያለሁ። እኔ እሱ ነገር እኮ ያልኩህ ምንድነው በግልህ አንተ ይሳካልሃል። እንዲሳካልህ የሚያደርገው እግዚአብሔር ነው። ቪዲዮም ላይ አለ። ቪዲዮም ስሰራ አዶናይ ተሳክቶለታል። የራሱን ጌታ ይዞ አዋርዶቹን ጠራርጎ ሄዷል። መኪና ተሸልሟል። ይሄ ነገር ነገ አይጠፋም፣ ይጠፋል። አላውቅም። እኔ ነገ የት እንደምናገኘው እኮ ልጁን አናውቅም። ለምን ሰጪ ነሺ ጌታ አለ። አሁን እኔ እናንተን አንድ ያስማማን ነገር አለ አይደል? ሐሳብ ይሳካል፣ ጉዳይ ይሳካል ካልን ኦኬ፣ ሰው የሆነ ቦታ ሄዶ ጉዳዩ ከተሳካለት እሱ ስኬት ነው ብለን ከተማመንን፣ ለአንተ ስኬት ምንድነው ስልህ ለኔ ስኬት ኢየሱስ ነው። ኢየሱስ ምን በቃ ኢየሱስን ማግኘት፣ ኢየሱስን እንትን ማለት፣ ኢየሱስን እሺ፣ ሰርተህ የሆነ ነገር ስታገኝ ምንድነው የሚሰማ? ደስ ይለኛል ትለኛለህ ይላል አይደል? ሰርተህ የሆነ ገንዘብ ምርጥ ገንዘብ ሜክስ ታርግ ደስ አይልም ይላል። ከኢየሱስ በላይ ደስ ይላል አይልም? እኔም አይለኝም። ግን ገንዘብም ስታገኝ ደስ ይላል፣ ኢየሱስንም ስታገኝ ደስ ይላል። ሊወዳደሩ አይገባም። እኔ ገንዘብ ሳገኝ ደስ ይለኛል ስልህ ኢየሱስን ስታገኝ ነው ደስ ሊልህ የሚገባው ምናምን ልትለኝ አይገባም። ምክንያቱም ኢየሱስን ከገንዘብ ጋር መወዳደር የሌለበት አካል ነው። ለዛ ነው ስኬትና እኔ ተሳክቶለታል ስኬት ነው ኖ ብለህ
ኢየሱስን አውርደህ ከስኬት ጋር የምታወዳድርብኝ ከሆነ ልክ አይደለም። ምክንያቱም ስኬቴን የሚሰጠኝ ይኸውልህ ስኬትን እየሰጠኝ ያለው እንዲሳካልኝ መንገድ እያቀናልኝ እያበረታኝ እያጠነከረኝ ያለው እግዚአብሔር ነው ብዬ ነግሬሃለሁ። ነገን አይነሳም ወይ? ይነሳኛል። ጸሎቴን ነገርኩህ እኮ አላውቅም። እግዚአብሔር ያድርግብን ሁላችንም ላይ እንደዚህ። ስለዚህ ላስ ተመልከት፣ አሁን እስካሁን ያወራውን ተቀብዬልህ ደን ያለሱ ዲፋይን ሊደረግ አይችልም አለን፣ ተስማማን። እሱ ከሰጠ ተቀበላለህ። ከነሳ ምድርን ሊቆጣጠራት እሱ እኮ ነው። በቃ እሱ ነው። በቃ ቀደም ብለናል፣ እቺ እጃችን እንቅስቃሴ ጭምር ማለት ነው። ስለዚህ ምንም ይኸውልህ፣ እኔ ደግሞ ልንገርህ፣ አሁን አንተ በመጽሐፍ ቅዱስ የምታውቀው አይደል? እኔ አይኔን እንዲጨፍኝ ስገልጥ ሰው ሞቶ ያውቃል። ስለዚህ ምንም እንዲህ የምልበት ነገር የለም። እሺ አሁን ፖይንቱ ላይ እንምጣ። ፕራክቲካል የሆነ ነገር ስላወራ ማለት ነው። ስለዚህ ምንም ነገር ቅድም የተስማማ ነው ያነሳናቸው ሀሳቦች በሙሉ ሲጨፈለቁ እግዚአብሔርን ሴንተር ማናረግበት፣ ክርስቶስ ኢየሱስን ሴንተር ማናረግበት ስኬት ብለን ዲፋይን የምናደርገው ነገር ከሌለ ወይም ስኬት አሁን ስኬት ብለን የምንጠራቸው ነገሮችን ሁሉ ማዕቀፍ የሆነው ክርስቶስ ከሆነ ምክንያቱም እሱን አውጥተን ምንም ዲፋይን የምናደርገው ነገር ስለሌለ ደን ማስተዋል ያንን ተቀበሉ ማለት ምክንያቱም ክርስቶስን ያልተቀበሉ ስላሉ ዘማከል ምክንያቱም አንተም ብትገኝ እኔም ብገኝ ኤቲስት የሆኑ ሰዎች አሉ፣ ኮንተንት ክሬተሮች። እንግዲህ ቲክቶኩ የሁሉም ነው አይደለ? ዋቀፈናው አለ እፍም አለ አይደለ? አልቀረበም። ያው ሰው ስደት ላይ ስላለ ማለት ነው አልቀረበም። ቢኖር ይመጣ አምና ነበረ፣ አምናው ላይ ቀርቧል። እሱም ይቀርብ ነበረ። አሁን ጥያቄው ለፍቅር ሲዝም አትለውም ወይ? ይሄንን ነገር አትነግረውም ወይ? ምክንያቱም ይሄንን የምታመን ከሆነ ይሄንን ተቀበሉ ማለቱ እሷ እንደዛ መናገሯ ምንድነው ስህተቱ ነው ጥያቄው። የመጨረሻው ስኬት ኢየሱስ ክርስቶስ ነው ያለው ዲፋይን ማድረግ ማይቻል እሷ ጋር እንሂድ። ይሄን ሐሳባችንን ጨርሰናል። እሷ ጋር እንሂድ። ኦኬ የእሷ ስህተት እዛ ላይ አብራርቼዋለሁ እኮ ማብራራቴን በምሳሌ ያስረዳውበትም ዲያቆን ሄኖክ ኃይሌ እንኳን ቢቀርብ እኔ አንድ ሁልጊዜ የሚገርመኝ እንደው በዚህ አጋጣሚ አሁን ከውይይታችን ርዕስ ውጭ እንውጣና ብዙ ፕሮቴስታንት ጓደኞች አሉኝ። ብዙ አንድም ቀን ጌታን ተቀበል ብለውኝ ሰብከውኝ አያውቁም። የእውነት የሚገርም ነው። አንተም ጓደኞችህን አትላቸውም። አሁን እኔ እኮ ምን ለመሰለህ ሌሎች ብዙ ጓደኞቼን ፕሮቴስታንት ምናልባት ቆይ እኔን ፈርተውኝ ከሆነ እንደው እንትን ስለማይል ይኸውልህ አሁን ምን አልክ? አይወዱህም አልክ። ጌታን እኔ የጌታ ነኝ እያልኩ ጌታን ተቀበል ትለኛለህ። ይኸውልህ ድጋሚ ሲይዝ አንተ አይወዱህም አልክ። አሁን ይኸውልህ ሰማኝ፣ እኔ ምናልባት እስቲ ቆይ እኔን ከሆነ የማይሉት ብዬ ሌሎች ፕሮቴስታንት ጓደኛ አለ እለዋለሁ። ጌታን ተቀበል ምናምን ብሎ ሰብኮ ያውቃል? ኧረ አያውቅም። ቅርብህ ያለውን ሰው ሳትሰብከው፣ ቅርብህ ያለውን ሰው እንዲድን ሙከራ ሳታደርግ ሳትጨቀጭቀው መድረክ ሲገኝ የሆነ ቦታ ላይ ሲገኝ ልክ ያንን ነገር ታንጸባርቃለህና ጌታን የትኛውን ቦታ ምናምን አንዳንድ ሰው ነው ያስቀኛል። እስር ቤትም ቢሆን ብሎ ራሱን ከጳውሎስ ጋር ያነጻጽራል። ጥሩ ነው መስበክ። እስር ቤት ሄደ አቅሙ ካለ ጥሩ ነው እኮ አብይ ለግብዣ ስንትን ሲጠራ ከዛ አብይን ጌታ ተቀበል ብለ እንድትወርድ አቅሙ ካለ ጎበዝ ነህ። የማስተዋልን ስህተት ብዬ ያወራሁትን በሄኖክ ምሳሌ ሰጥቻለሁ። ሄኖክ ኃይሌ ዲያቆን ሄኖክ ኃይሌ እዛ ቦታ ላይ ተጋባዥ ሆኖ ቢሄድና ሰብኮ ቢወርድ ልክ አይደለም። አይ ኢየሱስ የትምና ይሰበካል ምናምን ካልከኝ እሺ ነው የምልህ፣ ምንም ልልህ አልችልም። ለክርክር ስለማይመች ይኸውልህ አሁን የሄኖክን አንተ ብትሆን የማትቀበለው ነገር ጎበዝ ነው በቃ ሰብኮ ወረደ ብለህ ሄኖክ ቢያወራ እንደዛ እንደማትል እርግጠኛ ስለሆንኩ በቃ ሄኖክ ኃይሌ እንኳን እዛ ቦታ ላይ አቅርቦ ቢሆን አይ እሱ ሊሰብ እና አዶናይን አልተቃወምኩም። ብዙ ፕሮቴስታንቶች እንትን ብለዋል። በፌስቡክ ላይ ጽፌያለሁ። እኔ ወጥቶ እዚህ እንድደርስ በደሙ ያጀኝ የተሰቀለልኝ ራሱን አሳልፎ የሰጠልኝ ጌታ ኢየሱስ ክብርና ምስጋና ይግባው ብሎ የወረደ ልጅ አለ። አሜን ትላለህ። ለምን? ምስጋና ነው። ሰብኮም ቢወርድ በቃ እድሌ ልጠቀም ብሎ ነው። እርሷ ሸላሚ ናት። ተወክላ ነው የመጣችው አይደል? በቃ ተወክላ ስለመጣች እዛ ጋር ቆማ ማድረግ ያለባት አይ ወንጌልን ሰብካ መውረድ የትምና በማንኛውም ጊዜ እንደውም ባለፈው የሆኑ ፕሮቴስታንት ጓደኞች ጋር ሌሊት እየደወልኩኝ ልስበካቸው እንዴ በማንኛውም ሰዓት ግድ ይላል ተወዳቸዋለህ ማለት ነው። እንደዛ ነው። ያ እዛ ላይ ያው ፍሬንድሊ ነገር እያወራን ስላለ ይኸውልህ ምን አለ መሰለህ፣ ለምሳሌ የሆነ ስመ ክርስትና ውስጥ ስላለን
ስመ ክርስትና ስለ ያው ክርስትና የሚባለው አምብሬላ ውስጥ ስላለ፣ ምክንያቱም ካቶሊኮችም ክርስቲያን ናቸው፣ ኦርቶዶክሶችም ፕሮቴስታንቶችም ሜንላይን ክርስቲያኒቲ ተብሎ የሚጠራው they claim to be a Christian right። ግን እዛ ውስጥ አንዱ ጥላ ውስጥ አለ ስለተባለ ለምሳሌ መጽሐፍ ቅዱስ ላይ እንደዛ አይነት ሜንታሊቲ እንዳይኖረን የሚከለክል ማለት የሆነ አምብሬላው ስላለ በቃ ምንም ነገር አንተን አይደንቲፋይ ያደርጋል የሚል አይነት ነገር እንዳታስብ የሚከለክል የመጽሐፍ ቅዱስ ክፍል አለ። ባይ you are orthodox and ማተብ 11 ስለዚህ ኤኒቲንግ ስለ ስትራክቸራል ስለሆነ ኦርቶዶክስ ሲወራ በቃ አንተን ይመለከታል የሚል አይነት ዴፊኒሽን እንዳትይዝ ማለት ነው የሚከለክል አለ። ለምሳሌ ሮሜ 9 ላይ ጳውሎስ የሚናገረው ነገር አለ። ምን ይላል? አሁን እስራኤላውያን ጋዛ ጋር እየተፋለጡ ያሉት ማለት ነው፣ ፍልስጤም ጋር እየተፋለጡ ያሉት በሰዓቱ የነበሩ ደግሞ በዘመኑ የነበሩት እሱም እስራኤላዊ ነው እንግዲህ ጳውሎስ፣ ለዛውም ፈሪሳዊ፣ ደንበኛ ፈሪሳዊ፣ በነገድ ቢንያማዊ የሆነ ማለት ነው። ሶ ምን ይላል? እነዚህ ከእስራኤል የሚመጡ ሁሉ እስራኤል አይደሉም ይላል። በጣም ባይዘው በሰዓቱ አንድ እስራኤላዊ ቢሰማ ኦፌንድ ሊያደርግ የሚችል ነገር ነው እያወራ ያለው። ስም ሽሞን ስለሆነ፣ ሩት ስለሆነ፣ ራሄል ስለሆነ፣ ያዕቆብ ስለሆነ፣ አብርሃም ቶቶ በስጋ ከዛ ስለመጣችሁ በዛ ነገድ በኩል ስለመጣችሁ እስራኤላዊ አይደላችሁም። ኦኬ እነዚህ ሁሉም ከእስራኤል የሚመጡ በስጋ የሚመጡ እስራኤላዊ አይደሉም። ታዲያ ማን ናቸው ትክክለኛ እስራኤሎች ናቸው ሲባል የተስፋው ዘሮች ናቸው ልጆች ተደርጎ የሚቆጠሩት። ያኔ በይስሐቅ በኩል የተነገረ ያለ መሀል ላይ የተነገረ ያለ በዘር ተብሎ ደን ያ ዘር ማን ነው የሚለውን ገላትያ ላይ ይናገራል። ያ ዘር ክርስቶስ ነው። ስለዚህ በክርስቶስ ኢየሱስ የሚያምኑ የሚጠመቁ ወደ አካሉ የሚጨመሩ እነሱ ናቸው እውነተኛ እስራኤል፣ እነሱ ናቸው የእግዚአብሔር ሕዝብ እንጂ ከ12ቱ ነገዶች ምናምን ስለመጣ እስራኤላዊ ነኝ ልትል የለም እንደዛ የሚባል ነገር አለ ማለት ነው። ሮሜ 9 በቃ ከዛ መጥቻለሁ መታወቂያ ላሳይ ከፈለክ እስራኤላዊ የሚል አለ ምናምን አይሰራም። እሱ እግዚአብሔር ጋር ነው የሚለው። ልክ እንደዛ አሁን ፕሮቴስታንት ጥላ ውስጥ አለ፣ ኦርቶዶክስ በኦርቶዶክስ ጥላ ውስጥ አለ፣ ካቶሊክ በካቶሊክ ጥላ ውስጥ አለ። ያ ማለት ግን በሆነ ኢንስቲትዩሽን ውስጥ በሆነ ስትራክቸር ውስጥ ማዕቀፍ ውስጥ አለ ማለት ያ ክሌም የሚያደርገው ነገር በሙሉ አንተን ይመለከታል አይሆንም። አሁን መጽሐፍ ቅዱሳዊ ዋራንት የለውም። ቅድም ጳውሎስ እንዳለው ማለት ነው በስጋ ስለመጣ እስራኤላዊ አይደለም ነኝ ይሄው የቢንያም ነገር ነኝ አይደለም። በጳውሎስ አርጊመንት መሰረት ማለት ነው እንዴ ይሄው የይሳኮር ነገር ነኝ አይደለህም። እሺ መች ነው ነገድም ሆኖ በክርስቶስ ኢየሱስ ስታምን የአብርሃም አይነት እምነት ሲኖር የዛኔ ይልሃል ማለት ነው። ምን ለምን አመጣው ይሄንን? አወሳስቤ ብኮነ ላቀደው ለምን አመጣው ይሄንን? ኦኬ ክርስቶስ ይናገራል። ቅዳሴ አለ እናንተ ጋር አላፍ ቅዳሴ አንዳንድ ፓርቶች ሲቀሩ አብዛኛውን የቅዳሴ ፓርቲ ያው አለኛ አጠናዋለሁ አውቀዋለሁና በጣም ወደዋለሁ። በቃ በጣም ተሰድረው የተቀመጡ ስላሴን የሚያመሰግኑ እግዚአብሔርን የሚያመሰግኑ ምናምን አሉ። ደን ራንደም ቦታዎች ላይ ሲደርስ ማለላቸውና ማልፋቸው ይኖራሉ ነው መጽሐፍ ቅዱስ አይደሉም ብዬ ማምናቸው። ደን አሁን ቅዳሴው ላይ ይነገራል ክርስቶስ ኢየሱስን በቃ ጥዑም የሆነ ወይን እንደሆነ የሚናገሩ ክፍሎች ማለት ነው። ኦኬ ይሄ ጥሩ መዓዛ ያለው ዕጣን እንደሆነ የሚናገሩ ክፍሎች ምናምን ኦኬ ዳትስ ትሩ ያ እውነት ነው። ደን ይሄ ሁሉ ገብቶትና ይሄንን ሪፕሬዘንት የሚያደርግ ነው ወይ ምዕመኑ? ልክ ፕሮቴስታንት ጋር ትመጣና ደግሞ የፕሮቴስታንትን የሆኑ ካልቸሮችን ጠቅሰን ይሄ ሁሉ የሚታይበት ነው ወይ ያ ፕሮቴስታንት የሚባለው ሰውዬ? አይደለም። ስለዚህ ኮምፕሊትሊ ያችን ማዕቀፍ አንድ ግለሰብ ብቻውን እወክላለሁ ብሎ ሊመጣ አይችልም። ስለዚህ ኦኬ ኢየሱስ የሚል ነገር እየተነገረኝ ስላለ ኢየሱስ የሚል ነገር ደግማ አትንገረኝ አይባልም። ወንጌል ይሰበካል ሲባል ናት ኦንሊ ተቃራኒ ሃይማኖት ላይ ወዳለ አካል አይደለም ስሙን የምትወረውረው፣ ወደ ቤትም ይወረወራል። ባይዘ ወደ ቤትም ትሰብካለህ። ወንጌልን ልሰብካችሁ ወዳለሁ ይላል ሮሜ ምዕራፍ 1 ስም አትንገረኝ ሳይሆን ይኸውልህ የሚደብር እኔ በግሌ የሚደብረኝ ልንገርህ። ቅድም እንደብያለሁ ልደግምልህ ነው። ኢየሱስ ክርስቶስ የጌቶች ጌታ ነው። አሜን በል አንተ። አሜን በል አንተ። ለምንድን ነው ኢየሱስን ተቀበል የምትለኝ? ተማመንን እኮ አይደል? ኢየሱስ ክርስቶስ የጌቶች ጌታ ነው። በቃ አልኩ። ያንተ ጌታ የኔ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አሜን እያልክ ኤላ ኢየሱስ ጌታ ነው። አሜን ኢየሱስን ተቀበል ስትለኝ እጠራጠራለሁ። እኔ የምቀበለው ኢየሱስ ክርስቶስ ልክ አይደለም እንዴ? ሌላ ኢየሱስ ነው እንዴ? ከሆነ ንገረኝ። አይ የእናንተ ኢየሱስ ሌላ ነው። አሁን እኔ ወደዛ ድምዳሜ ሄዳለሁ። አንተንም መልሽ ይሄንን ጥያቄ ብለህ ኢየሱስ አንተ ጌታ ነው እያልክ
አማን ኢየሱስ ክርስቶስን ተቀበል እንዴ ተቀብያለሁ እኮ ነው የምትለኝ ቢልህ አልተቀበልክም። ኖ ልክ አይደለም የተቀበልከው። እሺ ምን ላድርግ? እንዲህ እኮ ነው እያልኩ እኮ ነው። አዎ ኢየሱስ ክርስቶስ ጌታ ነው በላልከኝ አልኩልህ። ለምንድን ነው ኢየሱስ ጌታ ነው ኢየሱስን ተቀበል የምትለኝ? እየተማመንን ኢየሱስ ጌታ ነው ብትለኝ እልልሃለሁ። ኢየሱስ ክርስቶስ ጌታ ነው ብትለኝ እልልሃለሁ። ኢየሱስን ተቀበል ስትለኝ ግን እጠራጠርሃለሁ። ሌላ ኢየሱስ አምጥተህ ተቀበል የምትለኝ ነው ይመስለኝ። ያ ልክ ነው። ባይዘይ ዴፊኒሽን ላይ ቅድም የቪዲዮ ላይ ብዙ ሰዎች አንተም ስትገባ እንትን ስላልካት ጽፌው ነበር። አንቺ የምትሆን ኢየሱስ አልተቀበለም፣ ግን የራሱን ኢየሱስ ይዞ ይኸውልህ፣ ቪዲዮ ቃል በቃል የምትለው አንቺ የምትሆን ኢየሱስ ሳይቀበል የራሱን ጌታ የራሱን ኢየሱስ ይዞ ይሄ ልጅ ስኬታማ ሆነ፣ አዋርዶችን ጠራርጎ ወሰደ፣ መኪና ተሸለመ። ከዚህ በላይ ስኬት ምን ትፈልጊያለሽ? ከዚህ በላይ ስኬት ሌላ ለነገ እኮ አሁን ምንድናት የሆነች ትንሽ የመኪና ነው የተሰጠው እኮ አይደል? ነገ እኮ የ20 ሚሊዮን ብር መኪና ስትይዝ እኮ እቺ በጣም ተራ ነገር እንደሆነች ታውቃለህ። ትናንትና ተራ ይሆናል። ለምን ይኸውልህ እንትን ጎል ዛሬ ሌላ ነው፣ ነገ ሌላ ነው፣ ከነገ ወዲያ ሌላ ነው። አልቲሜት ጎል የሚባለው አለ። ማን ነው እሱ? እሱ የመጨረሻ ግብ ነው። የመጨረሻ ግብ ያንተ ተነግረኛል። የኔ የመጨረሻ ግቤ ምንድነው? በሰማይ መኖር ነው፣ በጌታ መኖር ነው። ይሄ የመጨረሻ ግቤ ነው። ትንንሽ ግቦች አሉኝ። እነዚህ ትንንሽ ግቦች ህይወቴን ማሳካት፣ እንደማንኛውም ሰው መኪና መንዳት፣ እንደማንኛውም ሰው ጥሩ ቤት መኖር፣ እነዚህ ነገሮች እግዚአብሔር እንዲያሳክልኝ በአቅሜ ጸልያለሁ። እግዚአብሔር ያደርግልኛል። እግዚአብሔር ይመስገን እያደረግልኝ ነው። ተሳክቶላል፣ እግዚአብሔር ይመስገን። አንተም ተሳክቶልኛል ብለኸኛል ቅድም። ስለዚህ ስኬትህ ምንድነው ካልከኝ፣ ሰዓቱ እየሄደ ስለዚህ በቃ አስቀምጠናል። አዎ ባይዘው 5 ደቂቃ ሄደናል፣ 1 ሰዓት ካልነው ማለት ነውና እንደዚህ እናርፍ። አይ ቲንክ ጥሩ ኮንክሉድ ያደረግን ይመስለኛልና ዋና ሀሳቦችን ያው እኔ ፎርማል ነገሮችን ዲቤት ምናምን ስለሆነ አካሄድ የምንሄደው በሌላ አካሄድ፣ አሁን ግን ዲስከሽን ስለሆነ እንደዚህ እናርፍ። እስካሁን ያነሳቸውን ሀሳቦች ወደኋላ አስብና ዋና ብለህ ያሰብካቸውን አስብና እነሱን ሪኢንፎርስ አድርጋቸው መልሰው within 5 minutes ነው። ከዛ እኔም ደግሞ within 5 minutes ተጨርስና ከዛ በዚህ ጋር እንደዚህ እጃችንን ዘርግተን ተጨዋብጠን እንወጣለን ማለት ነው። ስለዚህ እስካሁን ያነሳቸውን እንዲደመጥልህ የፈለካቸውን ነገሮች በቃ እችን ያዙልኝ እያልኩ ያለሁት ይሄንን ነው የምትላቸውን እንትኖች ዘርዝርና ዝጋ። እሺ ይኸውልህ እንደው ከቪዲዮ በመነሳት ብዙ ኮሜንቶችም ስላየውኝ ማርያም ስትጠራ ደስ ብሎ ኢየሱስ ክርስቶስ ሲጠራ ለምን ከፋ የሚሉ ኮሜንቶች ነበሩ። ማርያም ስትጠራ ደስ ብሎኝ ኢየሱስ ክርስቶስ፣ ማርያም ስትመሰገን ደስ ብሎኝ ኢየሱስ ክርስቶስ ሲመሰገንም ደስ ብሎኛል። አይ አላለህም ካልክ ማን ገጠሬው ነው? ገጠር ምግብ የሚሰራ ልጅ አለ አይደል? የተሸለመ ስሙ ጠፋብኝ፣ ይቅርታ። አለ አንድ ልጅ ወጥቶ ብሏል እንደዛ። አሜን ያልኩት አብሬው ደስ ነው ያለኝ። ማርያም ስትጠራስ ደስ ነው ያለኝ። እሱ ለምን የእንትናን ቪዲዮ አልሰራህም? የምን እንትናን ሰራ? ይሄኛው ኮንተንት ስለሆነ እንትኖች የመጡብኝ ነው። ምንድነው ይሰማል? ግን የሆነ ጽሁፍ ነገሮች ይሰማል። ግን እንትን አድርጋት፣ የሆነ ፓዝል መጥቶ ከሆነ ቀስ አድርገህ ስክሪኑን እንትን አድርጋት፣ ቆልፎ ይዘህ ሄደህ አምጣና ሁሉ አስቀምጣ መሀል ላይ አድርገህ እሺ እንትን እላለሁ፣ እሰማሃለሁ አይደል? ይሰማል አይደል? በደንብ ነው የሚሰማው። ስለዚህ ኢየሱስ ክርስቶስ በመመስገኑ ደስ ብሎኛል። ዩቲናስ እኮ ፈጣሪዋን አመስግና ነው የወረደችው። አታምነኝም? የእውነት ነው ደስ ያለኝ። እኔን እኮ አይወክለኝም አይደል? ደስ ያለኝ ምን መሰለህ? ማንም ይሁን ምንም ይሁን ወጥቶ ፈጣሪ ነው የሚለውን አካል አመስግኖ ሲወርድ ደስ ይላል። እኔ ደስ ይለኛል። የሌላን ሰው አላውቅም። የማስተዋልን ነግሬሃለሁ። በቃ እሷ ሸላሚ ስለነበረች ወጣ መስበክ እዛ ቦታ ላይ ስብከት እንግዲህ እኔ እናንተ መብታችሁ ነው እንደፈለጋችሁ የትም መስበክ ስለምትችሉ መስበክ አልነበረባትም፣ ቦታው አልነበረም ነው የኔ ሐሳብ።
ስለ ስኬት ከዛ በኋላ ያወራሁት ለምንድን ነው? ኮሜንት ላይ እጅግ በጣም የበዙ ሰዎች ለአንተ ስኬት መኪና ነው፣ ለአንተ ስኬት ቅራቅንቦ ነው፣ ለአንተ ስኬት እንደዚህ ነው ወይ ሲል ኦኬ ሰው ልጅ ባይዘው ሰዎችን ጠይቄም ነው ስኬት ለእናንተ ምንድን ነው እያልኩኝ እየጠየቅኩኝ ለኔ ነው ነግሬያለሁ። ግብ ነው። ትንንሽ ግቦች አሉብን ሁላችንም፣ አንተም አለብህ። ሪያሊቲውን እናውራ ስለሚባል አማን ባታቀኝና ሶሻል ሚዲያ ባንተዋወቅ ወይ ይሄንን ቪዲዮ ሳታየው በፊት አግኝቼ አማን ስኬት ለአንተ ምንድን ነው ብለህ እርግጠኛ 100% ኢየሱስ ነው አትለኝ። የተሻለ እንትን ማለት ከዛ እንደዚህ ማድረግ ከዛ ብለህ መጨረሻ ላይ ኢየሱስን ስትጠራው የመጨረሻ ግብህ ነው። የሰው ልጅ የመጨረሻ ግቡ ደግሞ ትልቅ ነገር ነው። እኔ መጀመሪያ ግቤ ቪትስ መኪና መንዳት ሊሆን ይችላል። ከዛስ የመጨረሻ ላይ ቪኤት ቢኖረኝ እንደ አቅምህ እያደግህ አይደል የምትሄደው? እንዳለህበት ሲቹዌሽን ነው የሚወሰነው ሁሉም ነገር። እያልክ ትልቁ ግብህ ምንድነው? በቃ መጨረሻ ላይ በጌታ መሆን ትላለህ። ከጌታ በፊት ያሉትን ነገሮች የሚያሳካልህ እግዚአብሔር ነው። ተማምነናል በዚህ። አንተን ብጠይቅህም ሌሎችን ስለጠየቁ አታምነኝም። ፕሮቴስታንት ጓደኞችም አንድ ሁለት ልጆች አግኝቼ ጠይቄያቸዋለሁ። ሌሎችንም ሰዎች ጠይቄያቸዋለሁ። ለአንተ ስኬት ምንድነው ብዬ ስጠይቃቸው ለሰው መትረፍ ያለኝ አለ። ለሰው መትረፍ ማለት የሆነ ኑሮ ለሰው ብትረዳ ምናምን ደስ አይልም? በቃ እንደዛ ቢሳካልኝ ደስ ይለኛል። ኦኬ የሰው ልጅ ስኬት በቃ አብዛኛው ምድራዊ ነው ማለት ነው። ስኬት ምንድነው? ግብ ነው ማለት ነው። በቃ ግብ አለኝ ካልክ ያንን ግብህን ካሳካህ ስኬት ብለን እንጠራዋለን። ያንን ነገር ስኬት ብዬ ስለው ለምንድን ነው የሚጥላለው እንዴ? ኖ ሊባል አይገባም። ብዙ ሰው ያልተሳካላቸው እኮ በጣም ብዙ ሰዎች አሉ አይደል? በጌታ ሆነው አሉ። በጌታ ስለሆኑ ብቻ ይሳካላቸዋል አትለኝም። በጌታ ሆነው ያልተሳካላቸው 1000 ሰዎች አሉ። ስራ ይሞክራሉ፣ ፌል ያደርግባቸዋል፣ ይሞክራሉ፣ ፌል ያደርግባቸዋል ምናምን። ለምን? እግዚአብሔር ነው የሚያውቀው። ለምን እንደሆነ አናውቅም። ልጨርስ? እኔ ጨርሻለሁ። አይ ደቂቃውም አልቋል። ከ5 ነበር የጀመርኩት ከ10 ሆኗል። እኔ ደግሞ ከ10 ላይ ልጀምርና ከ15 ላይ ጨርሳለሁ። ከዛ እንሰነባበታለን ማለት ነው። አይ ቲንክ በንግግራችን መካከል መልስ ያልተሰጠባቸው ኦር ሞር ያልሄድንባቸው ብዬ የማስበው ጌታን ተቀበል እንዴት እባላለሁ ምናምን የሚለው ነው እና ቦታው አይደለም የሚል አይነት ሀሳብ ተነስቷል። ዳን እሷ ሸላሚ ናት እንጂ ይህንን ለምን ትናገራለች? እና ሰሞኑን ስናወራ ካወራናቸው ሀሳቦች መካከል አንዱ ይህንን አስመልክቶ ሌሎች ሰዎች ሲያነሱ ማለት ነው ምን የሚል ነገር ነው ያነሳሁት? አርጊመንት ያነሳሁት ማስተዋል የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ከመሆኗ በፊት ክርስቲያን ነች። እዛ ኦፊስ ውስጥ መግባትን ከማሰቧ በፊትም ክርስቲያን ናት። መግባት የሚለው ነገር ልቧ ላይ አልፎ በማያውቅበትም ዘመን ክርስቲያን ናት። ደን በጣም ቴዎሎጂካል እናድርገው ከተባለ መጽሐፍ ቅዱስ ላይ ማለት ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር በክርስቶስ እንድንሆን ዘንድ መረጠን ይላል። መች ነው እግዚአብሔር የመረጠን? ዓለም ሳይፈጠር በክርስቶስ ኢየሱስ መርጦናል። ስለዚህ አይደንቲቲያችን ዓለም ሳይፈጠር በፊት እቺ ፕላኔት እርዝ የምትባለዋ እንደው በቲዮሎጂው ስንት ሺህ ዓመት ኖረች የተባለው ሳይንሱ እየመጣ ምናምን ቢሊዮን ዓመት የሚላት ምድር ሳትፈጠር በፊት እኛም ሳንመጣ በፊት ያ ቦታ የሽልማቱ ቦታ እኔ ሮል ከማረገው ከስልኬ ላይ ይቻላል አይሆን ቦታው ለምን እዚሁ ስልኬ ላይ ማያቸውን ሰዎች ነው ሰብሰብ ብለው ትንሿ ቲክቶክ ናቸው እዛ ጋር ይሰበሰቡት ማለት ነው። 100 ሰዎች 200 ሰዎች 300 ሰዎች 500 ሰዎች ምናምን ትንሿ ቲክቶክ። ለምን ነው ትንሿ ቲክቶክ የሚሆነው? ቲክቶክ በሚሊዮን እና በቢሊዮን የሚቆጠሩ ሰዎች እየተጠቀሙ ያለ ስለሆነ እዛ ቦታ ላይስ ሞር የሚታወቁት ከነዛ መካከል ሰብሰብ ብሎ ስለተቀመጡ አማን እዛ ጋር ቢገኝ አሁን ፍሪደሙ ይኖረኛል። ለምን ይኸው እንደዚህ ከፍቼ ማውራ ሰው ስለሆነ ሌሎቹም ፍሪደሙ አላቸው ከፍተው የሚያወሩ አይነት ሰዎች ስለሆኑ በሚታወቁበት ኮንተንት ማለት ነውና ቅድም ቴዎሎጂካል እያደረኩ ነበር። እቺ ልጅ አይደንቲቲ እኔ ሪፕሬዘንት የምደረገው በክርስቶስ ነው። ለዓለም የምሰጠው ክርስቶስን ነው። ፋይናል ስፒች አድርጌ ማቅረብ የምችለው ለምሳሌ ፓትሮኑን ወክሎ የሄደው የሚመሩ ማለት ነው። ባይዚ በጣም ወደው የሚመሩ እና ፓትሮኑን ወክሎ የሄደው ሰው የተናገረው ፋይናል ስፒች ምንድነው? ምን የሚል ነው? ቃሉ እንደሚል ያው ጽሁፉ ባይዚ አስቀድሞ ደርሶኛል፣ አንብቤዋለሁ ስፒቹ ከመደረጉ በፊት የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንደተባለ ታውቃላችሁ።
ዛሬ ደግሞ የፓትሮንን ለፓትሮን የሚል ነው ንግግሩ። ኦኬ ዛሬ ደግሞ የፓትሮን አሁን this is እንትን ነው መዝጊያ ንግግር ናት። ልክ እንደዛ እቺ ልጅ ስብከት የሚል ስያሜ ያለው አው ስብከት በሚል ታይትል ውስጥ ሊጠራ ይችላል። ግን ዳስሄል ላስት ወርዷ ነው ስፒች ነው። ልክ አሁን የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ዛሬ ደግሞ የፓትሮንን ለፓትሮን እንደሚለው አይነት ንግግር ነው። ፌርዌል አይነት ንግግር ነው እያደረገች ያለችው። ዳን በዚህ ነው ሪፕሬዘንት መደረግ የምፈልገው ካለች ቴዎሎጂካል እናርጎ ከተባለ በከፍተን ተወያይተናል። ባይዘው ያደረገችው ነገር እንደ መጽሐፍ ቅዱስ ስህተት ሊያስብላት የሚችል ነገር ካለ ግቡና ሞግቱ ብለን ነበር። አይ እንደ መጽሐፍ ቅዱስ ትክክል ናት፣ ግን እንደ ህግና እንደ አካሄድ እንደ ቦታው ትክክል አይደለችም የሚል ኦብጀክሽን ብቻ ነው የቀረበው። ኦኬ በሀሳብ ላለመግባባት እንግባባ። በቃ አልተግባባንም አይደለ? በቃ ላለመግባባት እንግባባ ብለን ተለያይተናል ነው። ሶ መዝጊያዬን የማደርገው ስኬት ብዬ ብጠይቅ ፐርሶናሊ ስኬት ብዬ ብጠይቅ የስ ስኬቶች ብለን እኮ እንጠራቸዋለን። እኛንን የምንጠራቸው ስኬት ብለን የምንጠራቸው ዳን መጽሐፍ ቅዱሳችን ላይ ቅዱስ ጴጥሮስን ጠቅሰናል። ክርስቶስ ኢየሱስን ሲጠይቀው ሁሉን ትለን ተከተልን፣ ሽልማታችን ምንድን ነው? የእኛስ ግብ ምንድን ነው? ኢቭን መጥተው ሐዋርያት ሥራ ምዕራፍ 1 ላይ ጥያቄ ሲጠይቁት ባይዘው እነሱ ስኬት ብሎ የሚያስቡትን ነገር ለማሳካት ነው ጥያቄ ሲጠይቁ የነበሩት። ምን ብሎ ጠየቁ? በዚያን ጊዜ ለእስራኤል መንግስትን የምትመልሰው መች ነው ብሎ ጠየቁት። ምን ማለት መሰላችሁ? ፊዚካል የሆነ ገቨርንመንት እስራኤል ላይ ከተመሰረተ እነሱ እንትን ሚኒስተሮች ሆኖ ሊሾሙ ማለት ነው። ባይዘው እንደዛ ነው ያሰቡት። ለእስራኤል መንግስት አሁን በቅኝ ግዛት ውስጥ ነው ያለ ነው፣ መንግስትን አትመልስልንም ወይ ብለው ሲጠይቁ ምንድነው በልባቸው እያሰቡ ያሉት? እሱ መንግስት ከሆነ የይሁዳ አገረ ገዢ እኔ ነኝ የምሆነው፣ የቅፍርናሆም እገሌ ነው የሚሆነው፣ ምክትል ጠቅላይ ሚኒስተሩ እኔ ነኝ የምሆነው አይነት ነገር እያሰቡ ስለሆነ ማለት ነው። ኖ አለ ነው። አይ እንደሱ አይደለም፣ እንደሱ አይደለም። በቃ ሁሉን ጥላችሁ ተከተላችሁ አይደለ? በቃ በእስራኤል በዙፋን ላይ ትቀመጣላችሁ፣ በነገሮች ላይ ትፈርዳላችሁ የሚል ነገር ሲናገር እናያለን። ስለዚህ ስኬት ብለን የምንጠራቸው እኛ ነን። እግዚአብሔር የምር እነዛን ነገሮች እኛ በምናይበት ወይ ላይ አይናል ወይ የሰራን ሰሪያችን እኛን ዲፋይን ማድረግ የሚችለው አማን ይሄንን መምሰል እንዳለበት የወሰነው፣ ጥቁር መሆን እንዳለበት የወሰነው፣ ረጅም መሆን እንዳለበት የወሰነው እግዚአብሔር አማን ለአንተ ስኬትና መመላለስ ያለብህ ህይወት ይሄ ነው ብሎ ነው ወይ ዲፋይን የሚያደርገው? መጽሐፍ ቅዱሳችን እንደዚህ ጋራንቲ ያደርጋል ወይ ሲባል ኖ እድፍ አድርጌ ቆጥሬዋለሁ፣ ኩበት አድርጌ ቆጥሬዋለሁ የሚል ሐዋርያ መልእክት አስቀምጦልኛል። ስለዚህ ምን ይሆን ሲባል ለኔ ትልቁ ግብ አትለውም አማኒ እንደው ይሄ ቪዲዮ ከመስራቴ በፊት መንገድ ላይ ተገናኝተን ስኬት ምንድነው ብትለኝ እኔ ብራዘር በየቀኑ ኃጢአቶቼን የማስብ ሰው ነኝ። እግዚአብሔር ባይምረኝና ምህረትን ባያደርግልኝ ኢሚዲየትሊ በዛ ቅጽበት ገሃነም ራቴ ሊሆን እንደሚችል እማምን ሰው ነኝ። ስለዚህ እኔን የሚያስደንቀኝ በፊቴ ያለፈው ቪኤት መኪና ሳይሆን ወደ ገሃነም ሊልከኝ ይችል የነበረ እግዚአብሔር ምህረት ሰጥቶኝ እንድተነፍስ እያደረገ መሆኑ ነው የሚደንቀኝ። እኔ ወክ እያደረኩ ብታገኘኝ ማለት ነው ይሄን ላይቭ ከመግባታችን በፊት ይሄን ቪዲዮ ከመስራታችን በፊት የሚደንቀኝ እሱ ነው። ስለዚህ ስኬት ምንድን ነው ብለህ ብትጠይቀኝ ስኬት ለእኔ ያ የሚባላ እሳት እግዚአብሔር አቅፎ በእጆቹ ይዞኛል። እሱ ነው ለእኔ ስኬት። ስኬት ለአንተ ምንድን ነው? ወደ ጋን ሊያድነኝ ግዴታ የሌለበት አማንን የማዳን ግዴታ የሌለበት እግዚአብሔር ልጁን ልኮ በመስቀሉ ሞት አድኖታል። እሱ እየገረመኝ ነው ያለው። ኦኬ ዋት አባውት ሎተሪ 10 ሚሊዮን ቢወጣለት እሱ ህይወት አይመስልህም? ቆይ እዛ ውስጥ ልመልስልህ ነው። ሎተሪ 10 ሚሊዮን ቢወጣለት 100 ሚሊዮን ይወጣላቸው ሰዎች አሉ። ብርቅ አይደለም። ኦር ትጨርሰዋለህ። ሲጀመር በቀላል የሚመጣ ገንዘብ አይደለም። ግን የምርህን ነው? ያ የምሬን ነው። ባይዘ 10 ሚሊዮን ማይደርገን 100 ሚሊዮን እንዳለ 100 ሚሊዮን ይወጣለት ሰው ካለ ብለህ እንዴ እንደ ቀለል ታደርገዋለህ? አይፎን ስንት ነው ስልክ? ቆይ አይፎን ስንት ነው ስልክ? 15 17 ወጥቷል። አሁን ማለት 15ን ይዘህ ዱ ዩ ፊል ላይክ የሆነ ኳሊቲ ስልክ እንዳያስክ ምናምን የሆነ በጣም ብራግ የምታደርገው አይነት ሴንስ ይሰጣል? አይሰጥም እኮ። ለምን ሁለት ስቴፕ ቀድሞ ይወጣል። 17ቱ ማለት ነው አሁን ወጥቷል። 270 ምናምን ሺህ ብር አይደለ? ስለዚህ 17ቱን የያዘ ሰው 17ቱን የያዘ ሰው ደግሞ በሰዓቱ 18 እንደሚወጣ ስለሚያስብ ኖርማል ነው ብሎ ይላል። አይደለም ያ ጥለዋለሁ ዋጋ የለውም አይልም እኮ አይልም። እኔ እንደሱ አይደለም የኔ አርጊመንት አይልም። ሪያሊቲ እና ወራ አመለ ለዚህ ነው ታክሲ ውስጥ የሆነ እንትን አይተሃል ስልክ ይዞ እንደ አይፎን 17 ኮሜንቱን አይተኸዋል?
18 እኮ ይወጣል። ምን ይገርማችኋል? 17 ያለ አለ የለም ያለ ሁሉም አይፎን 4 ሲወጣ ሰው ተደሟል። 5 ሲወጣ 6 ሲወጣ 10 11 15 ሲወጣ 17 ሲወጣ ምናልባት 17 ያለው 17ን እኮ ጓግቶ ነው የያዘው አይደል? አብዛኛው ሰው ዋው ብሏል። ዋው ካሜራው ብሏል። አይ አልልም እኔ አሁን ባይዘው ከ12 ካሜራው 17 ይሻላል አይደል? 18 ደግሞ የበለጠ ስለሚሻል አንተ ዋው አትልም አይደለም። እሱ ላይ ቆሜ እኮ አይደለም እያወራ ያለሁት እኮ ኢን ሞመንት እኮ አፕሪሺየት የምናደርጋቸው ነገሮች አሉ። ፖይንቱ አንተ 10 ሚሊዮን ብር ስታገኝ አንተ ነው ያገኘው፣ 100 ሚሊዮን ያገኘው ሌላ ሰው። አንተ 10 ሚሊዮን ስታገኝ ይሄ እንትን አይለኝም፣ አያስደምመኝም፣ እንትን አይለኝም አይደለም እያልኩ አላገኘኝም። አይደለም እኔ የሆነ ድፍን ያለ የሆነ የአማኝ የመንፈሳዊ ምናምን ጨዋታ አይመቸኝም። እኔ በሪዝንም የማምን ሰው ስለሆነ ማለት ነው። ሎጂካል እናድርገው እያልኩ ያለሁትን ነገር ሞር ኤላቦሬት ነገሮች ሎጂካል ይሆንና ሪያሊቲውን እናውራ ነው። እኮ ሪያሊቲውን ሁሉን ነገር ወደ ስብከት፣ ሁሉን ነገር ወደ ጌታ፣ ሁሉን ነገር እኔ ጻድቅ ነኝ ብሎ ማለትና መጫወት ልክ አይደለም። መሬት ላይ ያለው ሪያሊቲ ያለ ነው። ያ አይጋችሁ እና እያልኩ ያለሁት ምንድን ነው 10 ሚሊዮን ብር ሎተሪ ቢወጣልኝ አንድ ፊቱን ተሸፍኖ ፈርሞ የወሰደ ሰው አይ ቲንክ አሜሪካ ላይ ነው መሰለኝ 100 ሚሊዮን ወጥቶለት፣ ለዛውም በዶላር ወጥቶለት ዘመዶቹ፣ ቤተሰቦቹ፣ ጓደኞቹ እንዳያዩት ፊቱን ሸፍኖ ሄዶ ነው ፈርሞ የወሰደው ብሩ ማለት ነው። ከካኪ ብሮቶ ይመጣል ምናምን ብሎ ወይ ሌላም ነገር ይደርስብኛል ምናምን ብሎ ሶ ለምን መሰለ እዚህ ጋር ያለውን አልቲሜት የሆነ ሰክሰስ ነው የሚል ነገር ወይም በቃ ግብ ነው ይኸው ግብ ነው መትቼዋለሁ የሚል አይነት ነገር ልናወራለት አንችልም የሚል ነው እኔ አርጊውመንት እንጂ ኢን ሞመንት ጉዳዮችን አልደፈነልህም፣ የምታስባቸው ነገሮች አላሳካልህም እኮ አይደለም እያልኩ ያለሁት ምንድን ነው 100 ሚሊዮን ወጥቶለት የነበረ ሰው እንዳለ ስታስብ ኦኬ ለአንተ አሁን በቂ የሆነ ነገር ሰፊ ሲያደርግልሃል፣ እዚህ ጋር የሆነ ችግሮችን ይሸፍንልሃል። ከዛስ 1000 ብር ስትቸገር የነበረ ጊዜ ላይ 1000 ብር ችግር የሆነ 1000 ብር አተህ ስትቸገር በነበረ ሰዓት ያልነበረ ዲማንድ ህይወት ላይ ይመጣል። አንድ ላይ ከቤተሰብ ከዘመድ በራስህ እንደው ከራስህ የሚመጣው ነው የሚበዛው። 10 ቦታ ስለመግዛት ልታስብ ትችላለህ። የሆነ ግብዳ መኪና ስለመግዛት ልታስብ ትችላለህ። ምናምን ደን ዩ እንትን ትላለህ። እነሱን ታገኛቸውና ለዚች ነው ትላለህ ማለት ነው። ለዚች ነው ማለት ስደርስበት የሚቀልብህን ነገር እንዴት ነው ግብ አድርገህ ልጠራው የምትችለው ነው። እኔ ከሱ ዋይስ ደርሰህበት እንኳን የማይቀልብህ ትክክለኛ የስኬትን ዴፊኒሽን የሚያሟላው ክርስቶስ ብቻ ነው። እሱን ማግኘት ነው። 10 ሚሊዮኑ 6 መኪና ላይ 4 ቤት ላይ የሆነ ቦታ ላይ እንትን ብሎ አለቀ። ከዛስ አይሽ ይሄንን ባደረኩ ብለህ ሪግሬት የምታደርጋቸው ነገሮች ይኖራሉ። የሆነ ቀን ላይ ማለት ነው ዞረ የሆነ ነገር ላይ ባዋልኩ ወይ እንደዚህ አማኛ የሚጫወት ሰው ደስ አይለኝም ብለህ አሁን ተጫወት። አማኝ እኮ አይደለም የፕራክቲካል የሆነ ነገር ነው። አሁን ለምሳሌ ሎተሪ ወጣለትን ሰው ስለማግኘት ወይ አማኒ ይኸውልህ፣ ቆይ የነገ ፕላን ምንድን ነው? የነገ ፕላንህ ምንድን ነው? የነገ ማለት አጠቃላይ እንደ ህይወት ነው ወይስ ነገ እሁድ ዕለት የማደርገው ነው? ነገ አንተ አማን ነገ ፕሮግራሙ ምንድን ነው እኮ? ነገ እሁድ ላይ ማድረገው ነው። እሁድ ነው ነገ እሁድ ነው። ኦኬ እሁድ ስለሆነ እሺ፣ የቸርች የቤተሰብ ጉዳይ ነው። የሰኞ ፕሮግራምን ንገረኝ። ሰኞ ጠዋት እነሳለሁ፣ ቁርሴን በላለሁ። ሩቲኖቼ ይታወቃሉ። ቁርሴን በላለሁ፣ ተመልሼ እመጣለሁ፣ አነባለሁ፣ ቡና ጠጣለሁ። ይቅርታ የረሳሁት ቁርሴን በላለሁ። ተራዎቹን ሳይሆን ከበድ ያለ ፕሮግራም ካለ እና ከበድ ያለ መጽሐፍ እየጻፍኩ ነው። መጽሐፎቼ ላይ ኢንፑት አስቀምጣለሁ። የሆነ 2 ገጽ 3 ገጽ ጽፌ እውላለሁ። ቤተሰቤን አገኛለሁ ወይ ወደ እናቴ ሄዳለሁ፣ አባቴ ጋር ሲስተር ምናምን ወይ ጓደኞቼን አገኛቸዋለሁ። በቃ ይመሻል። የቢሮ ጉዳዮች ምናምን የሉብህም? ኖ ሌክቸር የማደርጋቸው ማስተምራቸዋለሁ፣ ግን ነገ የለኝም እሑድ ስለሆነ ማለት ነው። እሺ ኖ አይ ወደ ሰኞ ሄድን እኮ። እሺ የቢሮ ጉዳዮች ቢኖርብህና ሰኞ ከዛ ማታ ላይ ቅድም ወዳልከው ልመልስህ ነው። 10 ሚሊዮን ብር አግኝቼ ከዛ በ10 ሚሊዮኑ እንትን ወይ ለዚህች ነው ትላለህ። የሆነ ተረት ትዝ አለኝ። በሬን ያረድኩት ለዚህች ነው ያለው። በሬን ያረድኩት ለዚህች ነው ወይ ያለው። በጣም የፈራኸው የቢሮ ጉዳይ ኖሮብህ ኢዝሊ ያልቅልሃል። ወይ ለዚህች ነው ትላለህ። እንደዚህ የተጨነኩት ለዚህች ነው ትላለህ።
አንተ ለዚህች ነው የተጨነቅኩት ማለት ግን ነገሩን አያከብደውም። ነገሩ ቀላል ነበር ማለት አይደለም። እግዚአብሔር ነገሮችን እዛ ጋር ሄዶ ቀድቦ አራርቶልህ ነው። በቀላሉ የማያልቁ ነገሮች ሊሆኑ ይችላሉ። 10 ሚሊዮን ብር ትንሽ ብር አይደለም፣ ትንሽ ብር ነው። ኢየሱስ ላለው ሰው ግን 10 ሚሊዮን ብር ትንሽ ነው። አይ በቃ ምንም አታመጣም። ሚሊዮን ትሪሊዮን ኳትሪሊዮንም አታመጣለትም። ግን 10 ሚሊዮን ደግሞ ትንሽ አይደለም አልከኝ። ይሄን ነው እኔ 10 ሚሊዮን እኮ አይደለም። 10 ሚሊዮን ትንሽ አይደለም፣ ብዙ ነው እኮ። 10 ሚሊዮን ብዙ ነው እኮ። 10 ሚሊዮን ብዙ ነው። 10 ሚሊዮን ብር በጣም ብዙ ነው ስል ብዙ ኢየሱስ ነው የምትለኝ ከሆነ ምንድን ነው የሚለኝ? ለአንተ ቅድም እኮ ብለዋል። ኦልሬዲ አንተ ዘግተው ነበር። መልሳ መጣው። አይነጻጸርም ካልክ እኮ እሺ፣ የኔን ፖይንት እኮ ፕሩቭ እንዳደረከው ላሳይ። ቆይ እንዴት ፕሩቭ እንዳደረከው ላሳይ። የኔን ፖይንት ለምን ታነጻጽርብኛለህ? ኢየሱስማ ኢየሱስ ነው ከተባለ ደን ወርዶ መነጻጸር የለበትም። ከምንም ጋር ወርቁም ብሩም ምኑም የኔ ነው ይላል እኮ አይደል እንዴ? ዛሬ ማታ መጥቼ ወስዶ አንተ ሰነፍ ይልሃል እኮ ያ እኔ ይኸውልህ እሱ ቅድምም ስል የነበረው መጀመሪያም ቪዲዮ የሰራው መኪና ስኬት ነው። አዎ ስኬት ነው። አምጥተህ ስኬት ኢየሱስ ነው የምትለኝ ከሆነ 100 ሚሊዮን ብር በጣም ብዙ ብር ነው የሰራው። ዛሬ 100 ሚሊዮን ብር ሰራው ስልህ ብዙ ኢየሱስ ነው የምትለኝ ከሆነ ይሄ ልክ አይደለም። በቃ ኢየሱስ ምን እንዳላስተዋልክ ልንገርህ። አሁን ኢቨን የዚህ ውይይቱን የጠራህበት ርዕሱ እንኳን እኮ ስኬት ኢየሱስ ነው ወይስ ሌላ የሚል እኮ ነው አይደል? ኢየሱስ ስኬት አይደለም፣ የስኬት ባለቤት ነው እኔ የምልህ እኮ እሱ አሁን ኮንቨርሴሽናችን ላይ የምታመጣው ነው። ግን ጎን ለጎን ስኬት ኢየሱስ ነው ወይስ አይደለም የሚል ነው። ኢቨን ቶፒክ ራሱ እሱ ነው። አሁን ደግሞ አሁን ስደግምልህ ስኬት ኢየሱስ ነው ኢየሱስ አይደለም። አይ ኢየሱስ ስኬት አይደለም፣ የስኬቱ ባለቤት ነው። እሺ እነ ጳውሎስ እንደዚህ ቅርቃስ ማለት ደስ ይለኛል። ምክንያቱም ኢላይ አንተ ቴዎሎጂያን አይደለም ወይ የሆነኛ እነዚህ የምናነባቸው ስለማታነብ እንትን አይደለም የሆነ እንዲቅርቃር ውስጥ ሆናን አልከተህም እንጂ አሁን ያወራው ነገር በጣም አደገኛ ነው። ለምን የስኬት ባለቤት ነው እንጂ ስኬት አይደለም። ጳውሎስ ረብ ያሉኝን ነገሮች ስለ ክርስቶስ ስል ትቻቸዋለሁ ካለ በዚህ በኩል ያገኘውና በዛ በኩል የተዋቸውን ነገሮች እያነጻጸረ አይደለም ወይ? ከዛስ ያንን ተውኩት ይሄንን አገኘው እያለ አይደለም ወይ? አይ ስለዚህ ለጳውሎስ አንተ አገኘው የምትለው ነገር ምንድነው? ስኬት ምንድነው ቢባል ክርስቶስ ነው የሚለው። ፒኤችዲስ ምናምን እዛ ገማሊያ ጋር እየመጥቻለሁ እዛ ቤተ መንግስት መገባበት ጽፈትን ተቀብለ ስልጣን ኖሮ በፈረስ የምትመላለስ የነበረው ወይም አሁን ላይ በላምቦርጊኒ የምትሄድ የነበረውስ ለክርስቶስ ብዬ ትቸዋለሁ ወይም ኩበት አድርጌ ቆጥሬዋለሁ። በእኛ እምነት ባህታዊ የምንላቸው ዓለምን የካዱ ዓለምን የተዉ ማለት ነው። እነሱ ሜንሽን ልታደርጋቸው ትችላለህ። ሶ የኔ ፖይንት ምንድን ነው? የስኬቱ ባለቤት ነው እንጂ ስኬት አይደለም የሚለው በጣም አደገኛ ነው የሚሆነው። አሁን ስፒሪቹዋል ምንድነው? ስፒሪቹዋል ሳይሆን ይሄ ዲቤት የምናደርግ ምናምን እዚህ ቲክቶክ ላይ የምንተዋወቅ ሰዎች ቢሆን አሁን አንተ ያልከውን ምን እንደማደርግበት አውቃለህ። ሩጬ አንድምታና ትርጓሜ አለኝ። አሁን የፊልጵስዩስ ማለት ነው የኦርቶዶክስ ቤተክርስቲያን አንድምታ ትርጓሜ አለኝ። እዛ ላይ ያንን ክፍል የፈታችበትን አመጣና ቤተክርስቲያኒቱ እንዲህ ብላ ለጳውሎስ ግቡ ኢየሱስ ክርስቶስ ነው፣ እሱን ማግኘትን ከምንም ነገር በላይ ለኔ ማግኘት ነው፣ ክርስቶስን ማግኘት ሁሉም ማግኘት ነው እያለ ነው ጳውሎስ ብላ የፈታችበትን አሳይቼው ቤተክርስቲያኒቱን ልቀበል ወይስ አንተን ልቀበል እያልኩ ነበር ማወራ የነበረው ሌላ ሰው ቢሆን ማለት። ከዛስ ቤተክርስቲያኒቱን ተቀበል የሚለኝ ከሆነ እኔ ስህተት ነኝ እያለ ነው። እንደዛ ማለት ትክክል አልነበረም ይላል ማለት ነው። እኔን ተቀበለኝ ካለ ቤተክርስቲያኒቱን እየካደ ነው የሚሆነው። ስለዚህ እንደዛ አይነት ቅርቃር ውስጥ የማስገባት አይነት አካሄድ አለ ነው። አላረግህም እንደዛ። እኔ አሁን ለምሳሌ በቃ ስኬት ኢየሱስ ነው። ለምን ፖል እንዳለው አለኝ የሚላቸውም በዚህ ዘመን ቢሆን ስኬት ተብሎ ሊቆጠሩ የሚችሉ ነገሮችን ኩበት ናቸው ብዬ ቆጥሬ የክርስቶስ ዕውቀትን እሱን ማግኘትን ከፊቴ ያለውን ለመያዝ መዘርጋትን የሙጥኝ ብያለሁ። አንደኛ ቆሮንቶስ ላይ ማለት ከክርስቶስ ውጪ እርሱም የተሰቀለውን ከሱ ውጪ ሌላ ላላውቅ ቆርጬ ነበር ይላል። ምንም ነገር ላላውቅ በቃ አይኔን ግንባር ያርገው ምናምን ማለት በቃ እሱ ላይ ነው ፎከስ ማድረግ የምፈልገው። ለምን ለኔ እሱ ግብ ነው። ረብ ናቸው ብዬ ማስባቸውን ለኔ ይጠቅሙኛል ብዬ ማስባቸውን ነገሮች ትቼ የተከተልኩት እሱ ነውና በቃ እሱ ላይ ነው ፎከስ ማድረገው። ማገኘው እሱን ነው ይላል ማለት ነው። የጳውሎስ ግብ ምንድነው?
የፊቱን ትቶ የኋላውን ትቶ የፊቱን ፊት ያለው ማን ነው? ክርስቶስ ነው። ስለዚህ ለጳውሎስ ግቡና ስኬቱ ክርስቶስ ነው። ክርስቶስ ሌላ ግብ የለውም። እንደው ብሏል፣ ቃል በቃል ብሏል እኮ እሱ። ሌላ እናንተ ግን ግብ አለን ነው። አይ የለኝም። አሁን መጽሐፍ ስትጽፋለህና መጽሐፍን ስትጽፍ የሚሰማ ስሜት ካሁኑ ስገምተው ደስ ይልሃል። ያንን መጽሐፍ ያንን መጽሐፍ ተሳካልኝ ብለህ ተመስገን ትላለህ። ይህንን እንድትጨርስ የረዳህ እግዚአብሔር የተመሰገነ ይሁን። እንደምትጨርሰው ተስፋ በማድረግ እኔ እናንተ ግብ አለን። እኔ ግብ አለኝ እንደ ጳውሎስ። እኔ ዓለምን አልካድኩም ማለት አልበቃሁም። የበቁ ሰዎች አሉ ግባቸው የለም። አሁን ቅድም ባህታ ያልኩ እነሱ ዓለምን ክደው በቃ እኛ ግባችን ካሁን በኋላ ለእግዚአብሔር መገዛት ነው። የዓለም ጨርቅ ቡትቶ ወርቅ አያስፈልገንም ብለው እንትን ብለዋል። እዚህ ርዕስ ውስጥ ገብታ እንደዚህ እንዳትለኝ ስለነሱ ገብተው በቃ ትተዋል፣ ክደዋል። የእነሱ ግባቸው ምንድን ነው? እግዚአብሔርን መገዛት፣ እግዚአብሔርን ማምለክ፣ ለእግዚአብሔር ብቻ እንትን ማለት ነው። ምን ያህል ሄደህ አታውቅም አይደል? እንትን ገዳም ሄጃለሁ። አዳዲ ማርያም ገዳም ነው የሚባለው መሰለኝ። ሄጃለሁ አንዴ ጉብኝት የሚበሉትን ምናምን አይተሃል? ጥሬ ይበላሉ ምናምን። ጥሬ ስትል ስጋ እንዳይመስላቸው ንገራቸው። ፍራፍሬ ምናምን ቆሎ። ያንን የሚበሉበትን ምክንያት ታውቀዋለህ አይደል? ያንን የሚበሉበትን ምክንያት ታውቀዋለህ። በቃ ዓለምን ከመካድ አንጻር እነሱን ሄጃውን እርግጠኝነት የእናንተ ግባችሁ ምንድን ነው ብዬ ብጠይቃቸው የሚመልሱልኝን አውቀዋለሁ። ኤላ ወደፊት ምንድን ነው የምታስበው ብትለኝ እኔ አማን ወደፊት ምን እንደምታስብ ልንገርህ። አሁን ወደፊት መጽሐፍን ስለመጨረስ ታስባለህ። ትዳር ላይ ያለ ነገር አላውቅም። የተሳኩ ልጆች እንዲኖሩ ትፈልጋለህ። ልጆችን ጥሩ ደረጃ ማድረስ ትፈልጋለህ። እነዚህ ነገሮች ግብ ናቸው። ይሳካሉ አይሳኩም እግዚአብሔር ነው የሚያውቀው። መልካም ምኞትህን ሁሉ እግዚአብሔር ያሳካልህ፣ ግን ግብ ናቸው። አሜን። ይሳካሉ ብለህ ታስባለህ? ያ እንደ እግዚአብሔር ፈቃድ ይሳካሉ። ስኬት ይባላሉ። ልክ ሲሳኩ ስኬት ሆኑ ይባላሉ። ስለዚህ እኔ እናንተ ግብ አለን። ጳውሎስ ግቡ አንድ ነው። በቃ በእግዚአብሔር መኖር ብቻ ነው። ለዚህ ነው ይኸውልህ አብዛኛው ሰው የሆነ ነገር መተህ ስትለው እንደውም ያልተሳካላቸው ሰዎች መሰለኝ እንደዚህ እንትን የሚሉት ምን ተሳክቶልህ ያውቃል ስትለው እባክህ ምንም ድንጋይ ላይ ቁጭ ብዬ ምናምን ይላል። የተሳካው እንዲህ ያሳክቻለሁ። ኢትዮጵያ ውስጥ ብዙ ስኬታማ ሰዎች አሉ፣ በጣም ብዙ። አንተ ልትጠቅስልኝ የምትችለው አይ እንትና አልተሳካለትም የማትለኝ ቅድም ይጠፋል ምናምን ኃይሌ ገብረስላሴ በጣም ስኬታማ ነው፣ አትክደውም፣ ልትክደው አትችልም። አይ ስኬት ኢየሱስ ነው አትለውም። ኃይሌ ገብረስላሴን ሄደ እንዲሳካለት ያደረገ እግዚአብሔር የተመሰገነ ይሁን። በጣም በዛ ልክ ብዙ ሰዎች አሉ ስኬታማ። ቅድም እያሉ ነጋዴዎች አሉ፣ ዶክተሮች አሉ፣ ሯጮች አሉ። ይኸውልህ እግዚአብሔርን አሁን ምን እንዳየው ልንገርህ። ውሻው ተኝቶ በመሀል መኪና ሄደበት ምንም ሳይሆን። ዋው እግዚአብሔርን የምሬን ነው ነገር ያው እግዚአብሔር አየህ እንዳይሞት አሳከው እንዳይሞት ከሚስቱ ጋር ተጨቃጭቆ ወጥቶም ሊሆን ይችላል። አለሙት ብሎ እሺ የኔ ሀሳብ ስኬት ቆርቆሮ ስኬት አይደለም። ስኬት ሀሳብ ሊሆን ይችላል። ስኬት መኪና፣ ስኬት የሆነ ነገር ብቻ አይምሮ ውስጥ የምታስበው እንደ ግብ ብለህ የምታስቀምጠው ነገር ሲሳካ ስኬት እንለዋለን። ቲክቶክ አዋርድ ማሸነፍ ፈልጋለሁ። አሸነፍኩኝ፣ ስኬት ነው። ሪከርድ እንኳን ይሄ ሪከርድ ሆኖ ስለሚቀመጥ ቲክቶክ ላይ ወደኋላ ሄጄ አወርደዋለሁ። የዛሬ ዓመት የቲክቶክ አዋርድን እንደማሸነፍ ይሰማኛል። ኖሚኔት አልደረግም እችላለሁ። አንተ ክላስ የላይቭ ኤክስፒሪየንስ ተሳካልኝ ስል የሆነ ሰው መጥቶ ስኬት አንድ በቆርቆሮ የተሰራ እንትን ምን ምናምን አይደለም፣ ስኬት ኢየሱስ ነው ሲል እንዲሳካልኝ ያደረገው የኢየሱስ ነው።
ሌላ ማለት አይደለም ነው ለማለት ነው። ለማንኛውም ቴንክ ዩ አልያዝክብኝም። ምክንያቱም ያው ቀድመን ፕሮግራም ስለያዝን ምንም ሌላ ፕሮግራም አልያዝኩም ከአንተ ጋር ለማውራት ነው እንትን ያልኩት። ቴንክ ዩ ቬሪ ማች ሀሳቦችን እንትን ስላል እናመሰግናለን። እንገናኛለን። አትጥፋ። እሺ እንዴት እናደርጋለን መሰላችሁ ምዕመናን? ዲስኮኔክት እናደርጋለን። ኦኬ ያላወራ ነበረ ግን ሰርኩላር እየሆነ እየሄደ ነው ያለው። ሀሳባችን እየተሽከረከረ ነው ያለው። አሁን ማንሳት የምችላቸው ቶፒኮች ነበሩ። እሱ ጳውሎስ ነው ለጳውሎስ ነው ግቡ ምናምን ነው ወይ ለሁላችንም ግብ እንዲሆን መጽሐፍ ቅዱስ እየተናገረ ያለው ማለት ነው። ለሁላችንም የልጁን መልክ እንድንመስል ይላል አይደል እንዴ? ስለዚህ ግብ ነው ማለት ነው። የእግዚአብሔር ግብ ወይም የአብ ግብ በክርስቶስ ኢየሱስ ያመኑ ልጁን እንዲመስሉ ነው። ስለዚህ አልቲሜት ኢቭን የአብ ፈቃድና ግብ ልጁን መምሰል ከሆነ እኔም የተጠራውለት ዓላማ እሱ ነው ማለት ነው። ስለዚህ ግባችን እሱ ነው የሚሆነው። ለጳውሎስ ነው ለበቁ ሰዎች ነው ገዳም ለገቡ ነው ምናምን የሚባል ነገር የለም። ኤኒዌይስ ጌታ ክብሩን ይውሰድ። ስለዚህ ዲስክ አድርገናል። ያ እንደዚህ ፍሬንድሊ ንግግሮችን መናገር ጥሩ ነው። ሁሌ እንደዚህ እየገቡ እያላበን ተጨቃጭቀን ምናምን ከምንወጣ እንደዚህ ፍሬንድሊ ዲስከሽን ሲሆን ጥሩ ነው እና ያው ሀሳቡን በዛ በኩል ያሉትም የያዙ ይመስለኛል። ማለት ኢቭን ቶፒክ አመራረጡ ራሱ አደገኛ ነው። ስኬት ክርስቶስ ነው ወይስ አይደለም? ማለት ስኬት ክርስቶስ ነው ወይስ አይደለም? እንዴት ራሱ እንደዛ ርዕስ እንዴት ራሱ እንደዚህ ይመረጣል ነው ማይሆን ነገር ነውና ሶ አፍተር ኦል ግባችንም ጥሪያችንም የልጁን መልክ እንድንመስል ኋላ ያለውን እየተሆኑ ከፊት ያለውን ለመያዝ እንድንዘረጋ ክርስቶስ እንደተመላለሰ እንድንመላለስ ያ ጌታን መቀበል ምናምን የሚለው እንዴ ተቀበል በጣም ሰልፍ ኮንትራዲክት የሚያደርጉ ነገሮች ነበሩ። አይታችሁ ከሆነ እኮ አምናለሁ ምናምን ካለ ጌታ ነው ኢየሱስ ጌታ ነው አምንልሃለሁ ከድንግል ማርያም አምንልሃለሁ። ስለዚህ አንድ ኢየሱስ ነው ያለን ማለት ነው። አያችሁ አይደለ እንዴት ማኑ እንደተነካች እዛሽ ጋር ጽፌ ይዣት ነበር አላስወረደ ጌታ ነው ስትለኝ አሜን አልኩልህ አይደለ? አሜን ካለ ያምነዋል ማለት ነው። አሜን የሚንልኝን ክርስቶስ ጌታ እንደሆነ ያምናል ማለት ነው። ስለዚህ ጥሩ አይደሉም እንደዚህ አይነት አካሄዶች። ለማንኛውም ጸጋና ሰላም ይብዛላችሁ።